ለምሳሌ አንተ አላህን በእስልምና እጅ አለው ብሎ ይታመናል። ኦኬ ልመልስልህ። እሺ አንዴ ጥያቄን በደንብ ልንገርና ከዛ ደግሞ አንተ እንትን ትላለህ ማለት ነው። አሁን አንተ ልትለኝ የፈለከው እስልምና በእስልምና ውስጥ አላህ እጅ አለው ተብሎ ይታመናል። ይህ ማለት የአላህ እጅ ከሰው ጋር ይመሳሰላል ማለት አይደለም ነው ልትለኝ የምትፈልግ። እንደዛ አይነት ነገር ነው እሱ። ለምሳሌ እኔ እናንተ እጅ አለ። የማንኛውም ሰው እጅ በይዘትም ሆነ በከለር ይለያያል አይደለም። ፈጣሪ ተብሎ የሚታመነው የሁላችንም እጅ አሁን ይለያያል። በከለርም በይዘት በእያንዳንዱ ነገር ሊለያይ ይችላል። ስለዚህ የሁሉም በዚህ ምክንያት አንተ አሁን እዚህ ጋር አላህን አካል በእኛ በክርስትና ምንድነው ዋና ችግር ተብሎ የሚታየው ሰው እያመለካችሁ በሚል ነው። ስለዚህ አሁን አንተ ትንሽ እንደ እንትኔ የሚመስለኝ እጅ ያለው ስትል ክርስትና ጋር አልተመሳሰለብህም። ክርስትና ላይ ምንድነው ታዲያ እንትኑ ክርስትና ላይ እጅ ያለው ወይም ደግሞ እንደ ሰው ሆነ ሰው መሰለ ተብሎ ነው ክርስትናን ሊያጣጥል እየቻለ ያለው ነገር ቢኖር እሱ ነው። ሰው መሰለ ሳይሆን ሰው ነው ነው ሰው ሆነ በቃል ሰው። እሺ ሰው ነው። አንተ የምታመልከው ቆይ እንዴት ተረጋጋ እንጂ እያው እንደዛጸርን እስከሆነ ድረስ አንተ ላይ ቃል በቃል ሰው መሰለ ሳይሆን ሰው ነው የምታመልከው በግልጽ ማለት ነው። እኛ ግን አላህ Subhanahu Wa Ta'ala ሰው ነኝ ብሎ የተናገረበት አንዲት ቦታ ላይ የለም። ነገር ግን አንተ ሰው ይመስላል ሳይሆን የምታመልከው ራሱ ሰው ነው። ማስረጃ ላውጣና ላሳይህ ከመጽሐፍ ቅዱስ በማስረጃ ችግር የለም። ችግር አለው እንጂ ቆይ የምታመልከው ሰው ነው አይደለ? እሱ እንግዲህ እኔ አምላክ ብዬ ነው የማመልከው። በአንተ እይታ ነው ሰው። እኔ እስካመለክኩት ድረስ በመጽሐፍ ቅዱስ በእኔ እይታ ሳይሆን በመጽሐፍ ቅዱስ እይታ፣ በገብርኤል እይታ፣ በማርያም እይታ፣ በራሱ በኢየሱስ እይታ ሰው ነው የምታመልከው። ማስረጃ ላውጣና ላሳይህ። ላውጣ መስረጃ ስለሱ እኔም እሱ ጥያቄ ስለፈጠረብኝ ነው ወደዚህ ልመጣ የቻልኩት እኮ። ስለዚህ አንተ የምታመልከው ሰው ነው እያልኩህ ነው። እሱን እንጨርስና በደንብ ሰው መሆኑን ከተረዳህ በኋላ ችግር የለውም። ይኸውልህ ሉቃስ ወንጌል ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? ገብርኤል ሲናገር ለማርያም እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ወንድ ልጅ ነው የምታመልከው። ወንድ ልጅ የሚመስል አይደለም። ገብቶሃል አይደለ? ላ ወንድ ልጅ ነው የምታመልከው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ቃል በቃል ሰው ነው የምታመልከው። በማን ምስክር? በራሱ በኢየሱስ ክርስቶስ ምስክር። ስለዚህ ይህን ሰው ታመልከዋለህ ወይ? አዎ ታመልከዋለህ። ነገር ግን እኛ ጋር ስንመጣ አላህ Subhanahu Wa Ta'ala ሰው ነው ወይ? ላ ሰው አይደለም። አምላክ አላህ Subhanahu Wa Ta'ala እጅ ወይንም እግር የሚለው እርሱን ከሆነ ያልተረዳኸው ላስረዳህ እሱን ምን ለማለት እንደሆነ። እሺ አምላክ አላህ Subhanahu Wa Ta'ala አደምን በእጆች የፈጠርኩት ይላል። አዎ ይላል። እኛ የመጣውን ቃል እንቀበላለን። ግን እጅ ሲል ምን ለማለት ነው ከተባለ አላህ Subhanahu Wa Ta'ala መለኮታዊ እጅ ያለው ነው። ገብቶሃል አይደል? ያ ማለት የፍጡር አይነት ያልሆነ ማለት ነው። ገብቶሃል አይደል? ያ ማለት ግን እንደኛ ሆኖ ተለቅ ያለ የሆነ ከኛ የሚበልጥ ምናምን ሆኖ ልክ እንደኛ አይነት እጅ ምናምን አስባችሁ ከሆነ ላ የእናንተን በፍጹም አልመስልም ብሎ አላህ Subhanahu Wa Ta'ala ዘግቶታል። ይህን ከኛ ከራሳችን ሳይሆን የምናበጃጅለት እኛን ይመስል ራሱ አላህ Subhanahu Wa Ta'ala ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዲት ነገር የለም ብሎ ማነው ቋጭቶታል። በሌላ ቦታ ላይ ምን ይላል? ፈላ ተጅዐሉ ሊላሂ አንዳደን ይላል ወአንቱም ተዕለሙን፣ እናንተ እያወቃችሁ ለእኔ ቢጤ እንደሌለኝ ቢጤ አታድርጉልኝ በፍጹም እያለ ይናገራል። ገብቶሃል አይደል? በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ሲናገር ምን ይላል? ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ ለአምላካቸው ለአላህ አንድም እንኳን ቢጤ ወይንም ማቻ የለውም እያለ ይናገራል ማለት ነው። ገብቶሃል አይደል? ስለዚህ ነው ልክ አላህ Subhanahu Wa Ta'ala ይህ እጅ የሚለው ነገር ተመሳሰሉባችሁ ከሆነ ከፍጥረታት ጋር እኔ ማንንም አልመስልም ብሎ ገልጾታል። አይደለም ሰው ነኝ ሊል አይደለም እኔ ፍጡር ነኝ ብሎ ሊናገር ወንድ ልጅ ነኝ ብሎ ሊናገር እኔ ከማናቸውም ጋር እንዳታመሳስሉኝ አልመስላችሁም እና ብሎ አላህ Subhanahu Wa Ta'ala ገልጾታል። በሌላ ቦታ ላይ ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አትምቱልኝ፣ አታድርጉልኝ እኔ ማናቸውንም አልመስልምና ብሎ ከፍጥረታቱ እንደማይመስል አላህ Subhanahu Wa Ta'ala ገልጾታል። ልክ አምላክ ለምሳሌ ያያል አያለሁ ብሎ ተናግሯል። ማየት የፍጡር ባህሪ ነው አይደለም? ማን ነበር ስምህ? ማን ነበር ስምህ? ይኸውልህ እረኛ ስሜ መላኩ ነው። እረኛ ማለት ችግር የለም።
ይሰማል ይሰማል። እሺ ችግር የለም ይቅርታ፣ ተጽፎ ያየሁት እረኛ የሚል ስለነበር ነው። እሺ መላኩ ችግር የለም። ማየት የፍጡር ባህሪ ነው አይደለም? ማየትና መስማት ማየት የፍጡር ባህሪ ነው። በጣም ጥሩ። ስለዚህ አምላክም ማየት የሚል ባህሪ አለው። ስለዚህ የግዴታ የፍጡር ባህሪ ነው ብለን እናመሳስለዋለን። ማየት የሚለው ባህሪ እኛም ስላለን አናመሳስለውም አይደለ? አዎ። መስማትስ የፍጡር ባህሪ ነው አይደለም? እሱም የፍጡር ባህሪ ነው። መስማትም የፍጡር አየህ አይደለ? ነገር ግን አምላክም ይሰማል እንላለን። ስለዚህ መስማት የሚለው ጋር ስለተመሳሰለ ከእኛ ጋር የግዴታ እኩል ነው። አምላክ እንደኛ እንደምንሰማ እሱም ይሰማልና የፍጡር ባህሪ ነው ማለት እንችላለን? አንችልም። አየህ አይደለ? ነገር ግን አላህ ስብሐነሁ ወተዓላ ሁሉም ባህሪያቶችን በዚህ መልኩ ነው የገለጻቸው። እኔ እሰማለሁኝ፣ አያለሁኝ፣ አንተንም አደምን ሰሚ ተመልካች አድርጌ ፈጥሬሃለሁ እያለ ይገልጸዋል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈጀዐልናሁ ሰሚዐን በሲራ ይላል። ስለ ሰው መጀመሪያ ታሪክ ሲናገር አደምን እንዴት እንደፈጠረው እኔ የሚሰማና የሚመለከት አድርጌ የፈጠርኩት አለ። ራሱንም አላህ ሲገልጽ እሰማለሁ እመለከታለሁኝ ይላል። ወካነ አላሁ ሰሚዐን በሲራ ይላል። እኔ አምላካቸው አላህ ሰሚና ተመልካች ነኝ ይላል። አደምንም ሰሚና ተመልካች አድርጌ የፈጠርኩት ይላል። ስለዚህ አምላክ እውቀት አለው። ለምሳሌ አይደለ? አንተም እውቀት አለ አይደለ? ቢያንስ በጣም የአምላክ እውቀትና አንተ እውቀት በፍጹም የሚገናኝ አይደለም። አየህ አይደለ? ስለ ፈጣሪ ስናወራ ሌላ ታሪክ ነው። ስለ ፍጡር ስናወራ ግን የፍጡርና የተገደበች ነች በሁሉ ነገራችን። እኔ ማየት የሚለው ባህሪ ለእኔ ጸደቀ፣ አምላክ የሚያያል። ስለዚህ አንድነን ማለት እንችላለን? አንችልም። ለምሳሌ የእኔ እይታ የተገደበ ነውና የአምላክ እይታስ ግን የተገደበ አይደለም። እርሱ እኔ እናንተ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት እንችላለን፣ ዞረን ካልሄድን በስተቀር አንችልም አይደለ? ይሄ ነው። አምላክስ የተገደበ ነው ወይ? አይደለም። አላህ ይህን ባህሪውን ሲናገር ይህንን ሲገልጽ ምን ይላል? ሲያብራራው ስለ ማየት ስለ መስማት የሚለውን ሰዋኡን ሚንኩም መን አሰረ ልቀውለ ወመን ጀሃረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረ ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። እንዲህ ቁጭ ብለህ ስላንሾካሾክ ምናምን የሚደበቅበት አይደለም እርሱ። ቀጥሎ ምን አለ? ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር፣ በሌሊት ጨለማ ተደብቆ የሚሰራና በገሃድ በፀሐይ በቀን ጠራራ ላይ የሚሰራ ሰው ለእኔ እኩል ነው አለ። አየህ፣ አላህ ስብሐነሁ ወተዓላ ሌላው ምንድን ነው? የልብ ትርታችንን ሁሉ የሚያውቅና የሚሰማ የሆነ አምላክ ነው። የሚገርማቸው አላህ በቁርአን ላይ ስለ ነቢያቶቹ ስለላካቸው ነቢያት በልባቸው ውስጥ ምን እንደሚያስቡ ይነግረን ነበረ። ለምሳሌ ለናሙናነት ያክል ልጥቀስላችሁ። ሙሳ ዓለይሂ ሰላም ከፈርዖን ሰራዊቶች ጋር ቀረበ። ለታላቅ ሙናዘራ ወይም ክርክር ብለን እናስበው። ፈርዖንና ሰራዊቶቹ እነዛ ደጋሚዎቹ ድግምቱን ለመጣል ቀረቡ እነርሱ። ሙሳ ዓለይሂ ሰላም ደግሞ በትሩን ይዘው ቀረበ ከወንድሙ ከሃሩን ጋር ዛቸዋል። በዚህ ጊዜ ጣሉ እናንተ አላቸው ሙሳ ዓለይሂ ሰላም። መጀመሪያ ቃለ አልቁ አለ፣ ጣሉ አላቸው ሙሳ። ፈለማ አልቀው ሰሐሩ አዕዩነ ናሲ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ይላል። በጣሉም ጊዜ ያችን እንትኗን ድግምታቸውን ገመዳቸውን ሲጥሉ ወደ እባብ ተቀየረ በሰዎች እይታ። አላህ ግን ሚስጥሩን ገለጸ። ሰሐሩ አዕዩነ ናስ አለ። የደገሙት ግን እነዚህ ሰዎች መጀመሪያ የሰዎች አይን ላይ ነው አለ። አያቸው ድግምተኞች የሚጥሉት እኮ ገመድ ነው የጣሉት። የሙሳ ማን ነው የፊርዓውን ሰራዊቶች ያን ገመድን ጥለው ግን በሰዎች አይን ላይ ግን ደገሙባቸው አለ። እንደምን መስሎ ታያቸው? በሰዎች ላይ እባብ የሚንቀሳቀስ መስሎ ታያቸው። ሐታ ማን ሙሳ ራሱ መሰለው። አያቸው አይደል? ወስተርሀቡ ማሸበሯቸው ወጃኡ ቢሲሕሪን ዐዚም፣ ከባድ የሆነ ድግምት እንግዲህ ይዘው መጥተው ነበር አለ። ለአላህ ግን ከባድ የሚባል ነገር አይደለም። ሐታ በዚህ ጊዜ ልነግራቸው የፈለግኩት ምንድነው? የሙሳን የልቡን ትርታ አላህ ነገረ። ያውቀዋልና የሰዎችን ሁሉ የልብ ትርታ ምን አለ? ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ አለ። ሙሳም በውስጡ ፍራቻን አሳደር አለ። በቃ ምክንያቱም ያደረጉት ድግምት በጣም ከባድ ነበር። አላህም ጽናትን ሰጠው። ምን አለው? ቁልና ላ ተኸፍ፣ ሙሳ ሆይ አትፍራ አልኩት አለ። ኢነከ አንተል አዕላ፣ አንተ የበላይ ነህና በእነርሱ ላይ። ወአልቂ ማ ፊ የሚኒክ፣ በቀኝ እጅህ የያዝከውንም ብትር ጣለው አሁን አልኩት አለ። ተልቀፍ ማ ሰነዑ፣ እነሱ የሰሩትን ድግምት ለቃቅማ ትውጣቸዋለች ትያየህም አለው። ኢነማ ሰነዑ ከይዱ ሳሒር፣ እነርሱ የድግምተኛን ተንኮል ብቻ እኮ ነው የሰሩት፣ አብሽር አለው። ወላ ዩፍሊሑ ሳሒሩ ሐይሱ አታ፣ ድግምተኛ በፈለገበት መንገድ ቢመጣ ወደ እኔ ስኬታማ አይሆንም፣ አብሽር ያፍራሉ አለው። ፈአልቃ ሙሳ ዐሳሁ፣ ሙሳም ያችን ብትሩን የዛን ያነሳና ጣላት።
ገብቶሻል? ከዚያው ወዲያው የምትንቀሳቀስ እባብ ሆና ያንንም እየለቃቀመች በላች። ፈኢዛ ሂየ ተልቀፉ ማ ያእፊኩን የዚያን የምርሷ የቀጠፉትን ቅጥፈት እየለቃቀመች በላችሁ እያለ ተናገረ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ይህ ነው ባህሪው። ያውቃል ስንል ጊዜ ከፍጥረታት ጋር የሚገናኝ አይደለም። በውስጥ ያለን የልብን ትርታ የሚያውቅ የምንሰራውን የምንናገር ሁሉን ነገር የሚያውቀው ሆነ። የእኛ እውቀት የሚለው ግን የተገደበ ነው። ስለዚህ ፈጣሪ ያውቃል፣ እኔ ያውቃል፣ ፈጣሪ ይሰማል፣ እኔ እሰማለሁ፣ ፈጣሪ ያያል፣ እኔ ያለሁ አንድ ነው ማለት እንደማንችል ሁሉ ፈጣሪ አደምን በእጆች የፈጠርኩት ሲል ጊዜ ስለዚህ እርሱም እኛም እጅ ያለንና አንድንን ማለት አያስኬድም ማለት ነው። አያቸው አይደለ? ይህ ነው ምክንያቱም አላህ ምን አለ? እኔ ማናችሁንም አልመስልም ብሎ ዘግቶታል በባህሪያቶች ሁሉ ማለት ነው። ይህን ይመስላል። እሺ ከይቅርታ ጋር ትቀጥላለህ። ከላይ ያለሽው አንዴ ሚዩትሽን አንሺ። መጀመሪያ ላይ ስጠይቅህ የጀመርኩልህ ያው ከእስልምናና ከክርስትና ቀድሞ የነበረው ማን ነው ብዬ ነበር እና የጠየቅኩህ እና ያው አንተም ደግሞ ኢስላም ነው አልከኝ እና የነቢያቶች ሃይማኖት ነው እና በአላህ የተደነገገ ነው ብለህ ነው የመለስክልኝ ማለት ነው። እንግዲህ በመጀመሪያ የምጠይቅህ ነገር መደንገግ ማለት ለሃይማኖት ሲሆን ምን ማለት ነው? ምን ብሎ ነው አላህ የደነገገው? እሱን እንድትነግረኝ እፈልጋለሁ። ከዛ በኋላ ደግሞ ሌላው ምን መሰለህ፣ እንደዛ ከሆነ ለምን ተመሳሰለ ስለ ቀድሞ ነው የመድርስትና ቀድሞ እንደመጣ መጽሐፍ ቅዱስ ቀድሞ እንደነበር ነው። ሶ አሁን የኛ ሔዋን አለ፣ የእናንተም አዳም ነው፣ የኛም ዮሴፍ ነው፣ የእናንተም ዮሴፍ ነው እና የነቢያት ሃይማኖት ነው ብላል። ነቢያት ደግሞ እኛም ጋር አሉ ነቢያቶች ማለት ነው። እና ስለዚህ እስኪ ይሄን ነገር መልስልኝ። በመጀመሪያ እንደጠየቅኩ ነው። መደንገግ ማለት ምን ማለት ነው? ምን ብሎ ነው አላህ የደነገገው? እስልምና ማዘዝ ማለት ነው። ሙስሊም ሆኖ ብሎ ማዘዝ። ለምሳሌ ቃል በቃል ኖህ ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። የአምላክ ትእዛዝ ያ ድንጋጌ ይባላል። አምላክ የደነገገላቸው እርሱ ነው። ሙስሊም እንዲሆኑ በቀጥታ ያዛቸዋል። መጽሐፍ ቅዱስ ላይ ግን ስንሄድ ጊዜ የትኛውን ቦታ ላይ እሺ ክርስትና ነው የቀደመው የሚለውን ሙግት ካላቸው ክርስቲያኖች አንድም ነብይ ተነስቶ እኔ ክርስቲያን ነኝ ያለበት ቦታ አታገኙም። አንድ ነብይ ተነስቶ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ አታገኙም። ወይንም ክርስቲያን እንደሆን ታዘዝኩኝ ያለበት ቦታ የለም። ቃል በቃል ግን እዚህ ጋር እኛ ሙስሊሞች እንደሆን ታዘዝን እያሉ ይናገራሉ ነቢያቶች። ይህ ነው። ስለዚህ በነቢያት በኩል ደንግጎት የነበረውን ቃል እንደሆነ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላክ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ይላል። አየሽ፣ የእርሱ ትእዛዝ ድንጋጌ ነው። እርሱም የደነገገላቸው ለቀደምት ነቢያት ያዘዛቸው ሙስሊም እንዲሆኑ ነው። ይሄ ነው እና ነቢያቶች ሁሉ ሙስሊም መሆናቸው ቃል በቃል ተቀምጧል። የትም ቦታ ላይ ግን አይ ክርስትና ነው የቀደመው ብሎ መጽሐፉን አምጥቶ ሰው መሟገት ይችላል፣ ችግር የለውም። ነገር ግን አምላክ ክርስቲያን ሁሉ ብሎ አዛል ወይ? የለም። ወፍ ነቢያቶች ክርስቲያን እንድንሆን ታዘናል አሉ ወይ? የለም። አንድም ነቢይ መጽሐፍ ቅዱስ ላይ ነቢያቶች ትውልዶቻቸውን ክርስቲያን ሁኑ ብለው አዛል ወይ? ኧረ በፍጹም የለም። አንድ የመጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድን ነቢይ ጠቅሶ አከሌ ነቢይ ክርስቲያን ነው ብሎ የተናገረበት አለ ወይ? ወፍ። አያችሁ፣ ይሄ ነው። እሺ አሁን ባልከው መሰረት ደግሞ አሁን እንደሱ ማለት ግዴታ አይደለም ክርስቲያን ነው ብሎ መናገር ማለት ነው። በመጀመሪያ እንግዲህ እኛ ኦርቶዶክሶች ክርስትና የሚለው ስም ክርስትና ከሚለው ስም ውጪ አሁን አንተ እንዳልከው ነቢያቶች፣ እኔም አሁን መጀመሪያ የመጣው ሃይማኖት ብዬ ዋናው የጠየኩበት ምክንያት ይሄ ነው። ለምሳሌ አሁን እኛም ጋር ነቢያቶች አሉ፣ እነ አብርሃም አሉ፣ እነ ዮሴፍ አሉ፣ እነ ሙሴ አሉ። ሁሉም ስለ እግዚአብሔር ተናግረዋል። ስለ እግዚአብሔር ስለመናገር ሳይሆን ስለ ሃይማኖት እያወራን ነው። ማን ነው ክርስቲያን ሆኑ ብሎ ያዘዘው? አሁን መደንገግ የሚባለው ነገር አማርኛ ስላልገባኝ ነው፣ ለሃይማኖት አስፈላጊነቱ ማለት ነው። እኔ የምልህ ግን ማለት ነው ክርስትናን ማለት ነው በመጀመሪያ ክርስቶስ ከመምጣቱ በፊት በእኛ እምነት ማለት ነው፣ አዳምጠኝ። በእኛ እምነት ክርስቶስ ከመምጣቱ በፊት እግዚአብሔር በራእይ ለነ ሙሴም ለነ አብርሃምም እየተገለጸላቸው ነው ክርስትና ሃይማኖት የመጣው ማለት ነው። ያኔ ሲገለጽላቸው ጊዜ ክርስቲያን ሆኖ ብሏቸዋል ወይ ነው ጥያቄው። እኔ አባቶች አምላክ ነኝ ብሎ ተናግሯል እግዚአብሔር ማለት ነው። እነሱም ደግሞ እግዚአብሔር አምላክነቱን ተናግሯል። ማነው አምላክ አይደለም ጥያቄው እኮ። ማነው አምላክ ሳይሆን ጥያቄው የሚገለጥላቸው ጊዜ ብዙ ትእዛዝ አዟቸዋል አይደለ?
ልክ ነህ? እሺ በጣም ጥሩ። አዎ አዎ ከሁለቱ ትእዛዝ ውስጥ ክርስቲያን ሆኖ የሚል ትእዛዝ አለው ወይ እግዚአብሔር ለነቢያቶች? እንዴ ቆይ በሱ ማመን ክርስትና አይደል እንዴ? በሱ ማመን እሱ እንመጣለን ወደ እሱ። ስለ እግዚአብሔር ስለ አምላክ ስለማመን ሳይሆን ጥያቄያችን ስለ ሃይማኖቱ ነው። ክርስቲያን ሆኖ የሚል ትእዛዝ አዟል ወይ እግዚአብሔር? ክርስቲያን ሁኑ ብሎ አላዘዘም፣ ግን እሱ አምላክነቱን ተናግሯል። በሱ እንዲያምኑ ተናግሯል። አምላክነቱን እንናገር ነው። በማን አምላክ ማመን አለባቸው የሚለው እናወራለን። ግን አሁን እዚህ ቦታ ላይ ሃይማኖቱን ሲናገር ጊዜ አልተናገርም። ክርስቲያን ሆኖ ብሎ አላለም። ይሄ ግልጽ ነው። እሺ ከነቢያቶች መካከል ልክ እንዲሁ እኔ ክርስቲያን እንደሆን ታዘዣለሁ እያለ ነብይ አለ? ሲጀመር ትእዛዝ አይደለም ይሄ፣ የትእዛዝ ጉዳይ አይደለም። ክርስትና አልኩ ለምን ይታዘዛል? ስለዚህ ታዛችሁ አይደለም ማለት ነው። ክርስቲያን ታዘን አይደለም ክርስቲያን ይሆን ነው ማለት ነው። ለምን እንታዘዛለን? እሺ ክርስቲያን ተብለሽ እንድትጠሪ ያደረገች ነገር ምንድን ነው? አሁን ወደሱ ልምጣ እኮ በቃ አሁን አሪፍ ነገር መጣህልኝ። በቃ ምንድነው ልክ እንዳልኩ ነው። በመጀመሪያ ኦሪት ላይ እግዚአብሔር እየተገለጸላቸው ነው እየቀጠሉ የመጡት ማለት ነው። እግዚአብሔር ግን ከወረደ በኋላ ክርስትናን ምድር ላይ በደንብ አስተማር አይደለም። ስለዚህ መጨረሻ ላይ ክርስትና የሚለው ስም የተሰጠን በክርስቶስ ክርስቲያን ስንሆን እሱ ሲሞትልን ማለት ነው። ስለዚህ አሁን የመጠሪያ ስማችን ነው አይደለ? ክርስቲያኖች ማለት የመጠሪያ ስማችን ነው። የክርስቶስ ተከታይነታችንን የሚገልጽ ስም ነው ማለት ነው። ክርስቲያን ብሎ የጠራችሁ ማን ነው? እንግዲህ ክርስቲያን ተብለን የተጠራንበት ምክንያት ክርስቶሳውያን ስለሆንን ነው። ለምን ተጠራችሁ ሳይሆን ምክንያቱ ጠሪው የጠራችሁ ማን ነው? አምላክ ነው? ነብያት ናቸው? እንግዲህ በክርስቶስ የሚያምን ሰው እሱን እውነት ለመናገር የዚህ መልሶ የለኝም፣ ግን የምነግርህ ማለት ነው እኔ እንደራሴ እንደምመልስልህ። አንቺ እውነትን እንደምትፈልግ ያውቃለሁ፣ ግን አንድ ነገር ይኸውልሽ፣ መለኮታዊ ጉዳይ ከአምላክና ከነብያት ብቻ ነው የሚያዘው። ይህን መኑ ባካቸው። መለኮታዊ ጉዳይ ከአምላክ ወይ ከነብያት ነው የሚያዘው። እኛ እንደዚህ ብለን ነው የምናምነው። አንድ ሰው ከሜዳ ተነስቶ ሙስሊም የሚለውን ስም ቢያወጣልኝ ወላሂ አልሰማም ነበር። ስለዚህ አምላክና ነብያት ዘንድ እውቅና ከሌለው ያ ነገር የመዳን መንገድ አይሆናችሁም በፍጹም። ክርስቲያን ተብለናልኝ ያልሽን፣ እሺ በክርስቶስ በመከተላችን ማን ነው እንደሱ ያላችሁ? አምላክ ነው ወይንስ ነብያቶች ናቸው? ማን እንዳለኝ ይህንን እውቀቱ እስካሁን የለኝም ባልሽ ጠይቂ አንቺ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ከተሰባሰቡ በኋላ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይሽ ማን? ክርስቶስ ከሄደ ካረገ በኋላ አይሽ አይደለ? ሌላ አካሎች እንዳውም ይሄን ምናልባት አንቺ ኦርቶዶክስ ሆንሽ ምህረት አብ ቃል በቃል በቪዲዮ ሊያሳዩሽ ይችላሉ። እኛ ክርስቲያን አይደለንም፣ ክርስቲያን የሚለውን ስም ያወጣልን ጠላት ነው ይላል። የጠላት ስም ነው ይሄን ስም ያወጡላችሁ ጠላቶች። እንዴት ነው ጠላት ያወጣልኝን ስም እኔ ይህን መንገድ አድርጌ ሊዘ አላህ የሰው ልጅ ከምን ነው የፈጠረው? ግን መጀመሪያ አንድ ጥያቄ ነበረኝ፣ የምልስ እጠይቅልሃለሁ። አላህ የሰው ልጅ ከምን ነው የፈጠረው? ከአመድ ነው ከአፈር? ከአመድ ይላል። አብርሃም ከአመድ ተፈጠርኩ ይላል። ከዛ አላህ ከአመድ ነው ተፈጠረ። ኢሳያስ ደግሞ ከጭቃ ተፈጠርኩ አለ። አዳም ደግሞ ከአፈር ተፈጠርኩ ይላል። ሶስት አይነት አፈጣጠር አለ። የሰው ልጅ አላህ ከአመድ ብቻ ነው የፈጠረው? አንደኛው ከአመድ ተፈጠረ ይላል፣ ሌላኛው ከጭቃ፣ ሌላኛው ከአፈር ይላል። እና የትኛውን ነው ማመን ያለብን? እኔ ራሴ ግራ ገብቶኛል የትኛውን ማመን እንዳለብን እና ቆይ ከፍቼ ላሳየው። ትክክል ነው። እኔ ራሴ ግራ ገብቶኛል እና አንዴ ቆይ ከፍቼ ላሳየው፣ ላስረዳውት እንዴት እንደሆነ ላሳየውት። ሱራ 30 ቁጥር 20 ላይ አለ። ሱራ 49 ልከፍተው እኮ ነው። ያው ልከፍተው እኮ ነው አባል። እሺ አንደኛው መጽሐፈ ኢዮብ ላይ ከጭቃ ተፈጠርኩ አለ። ከዛ ደግሞ አብርሃም ዘፍጥረት ላይ ከአፈር ተፈጠርኩ አለ፣ ከአመድ ተፈጠርኩ አለ። ከዛ ደግሞ እግዚአብሔር የሰው ልጅ ከጭቃ ከአፈር አበጀው ይላል። ያው ባይብል ላይ ነው ያለው። የሚገርሙት ነገር የትኛውን እንቀበል አባት? ባይብል ነው እኮ የትኛውን እንቀበል? እኔ ግራ ገብቶኝ እኮ ነው አባት። ሰርፕራይዝ ነው ቦታ በቁርአን አንድ እርምጃ ቀድም ይወጣል እኮ። የትኛውን እንቀበል? እሺ ቁርአኑ ላይ እንመጣለን፣ ግን ይሄኛው ቀድሞ ታየኝና የትኛውን እንቀበል? ከአፈር እንቀበል፣ ከጭቃ እንቀበል ወይስ ከአመድ እንቀበል? የትኛውን እንቀበለው? የሰው ልጅ ስንት ነው የተፈጠረ? ይሄው እኔ ራሱ ግራ ገብቶኛል። ከአመድ ነው የተፈጠረው ወይስ ከጭቃ ነው ወይስ ከአፈር ነው? የትኛው ነው ትክክል? አይደለም እንትን ይቅርታ፣ አግሬሲቭ እንዳልሆን አነጋገሬ ነው። ሶሪ
እኔ የምልህ ለመማማር እኔ ነው። ችግር የለብኝም አባት ብቻ ይመልሱልኝ። እኔ ጥያቄ እርሶ የጠየቁት ነው ጥያቄ ራሴ ከአፈር ነው ወይስ ከጭቃ ነው ወይስ ከአመድ ነው? የትኛው ነው ትክክል? እርሶ አስረዱኝና ይመለስልናል። አብሮ ነው የሚመለስልን። ጠይቁኝ እኮ ነው ያልክ እኮ አንተ። አሁን ጠይቁኝ ያልክ ደብል ስታንዳርድ ነው የሚለው አላዩትም? ደብል ስታንዳርድ ይላል አዩት ከታች። ጠይቁን በደብል ስታንዳርድ ይመለሳል ነው የሚለው። እኔማ የሰውን ልጅ የፈጠረው በአጭሩ እንደተጋጨ አይተዋል አይደለ? መጽሐፉ እንደሚጋጭ አይተዋል። እሺ አሁን ቁርአኑን ልመልስሎት። እሺ ሰው የተፈጠረ አንዴ ነው እኮ ገባኝ። አንዴ ከጭቃ አንዴ ከአፈር አንዴ ከአመድ አይደለ? ትክክል ነው። ተስማምቻለሁ እኮ እሱን እኮ ነው የተስማማሁት። አንድ እርምጃ መቅደሜ ነው ያናደዱት። አንድ እርምጃ መቅደሜ ያናዳል። እውነት ነው። እሺ ልቀጥል፣ ላስረዳሁት አሁን እንዴት እንደተፈጠረ የሰው ልጅ ሱራ ላይ እሺ እሱን ላሳየት እኮ ነው አንድ ጊዜ። ስለዚህ ልክ ባይብሉ ላይ እንዳለው ቁርአኑን ላይ ተመሳሳይ ሁኔታ ያስቀምጣል። የመጀመሪያው መቼስ አላህ የሰው ልጅ ሲፈጥረው መጀመሪያ አፈር አዘጋጀ። ከዛ አፈሩ በውሃ ሲደባለቅ ጭቃ ይሆናል። ከዛ በኋላ ጭቃው ለተወሰነ ጊዜ ሲቀመጥ ይደርቃል። ደረቀ ማለት ሸክላ ይሆናል። ከዛ ይሸታል። ያ ነገር በቃ ለተወሰነ ጊዜ ቢቀመጥ ሽታ ይኖረዋል። የተጨለጨለ ሆኖ ማለት ነው። ሰው መጨረሻ ላይ አላህ ያንን ሐውልት ሩሁን ነፋበት እፋለው። ከዛ በኋላ ምን ሆነ? ሰው ሆነ። ከዛ ደግሞ ሌላ አይነት አፈጣጠር፣ ከዛ ውጪ የመወለድ አፈጣጠር አለ። በስፐርም ሴል እና በእንቁላል ሴትና ወንድ ተራክቦ በሚያደርጉበት ወቅት ላይ የሚፈጠር የሰው ልጅ አፈጣጠር ሲስተም አለ። ይህንን ነው መጽሐፍ ቅዱስም ቁርአኑ የሚያስቀምጠው ማለት ነው። አይ የምትሉ ከሆነ መጀመሪያ የሚጋጩት ከመጽሐፍ ቅዱስ ወቱ ጋር ነው ለማለት ፈልጌ ነው። ያን ይመስላል አባት። እሺ የራስህን መረዳት ነው። እኔ የነገርኩህ እንዴት ነው መሰለህ ታውቃለህ? አሁን እዚህ ሱራዎች እያዩዋቸው ነበርና ሱራ 30 ቁጥር 20 ላይ ይናገራል። ሱራ በኝም ከሌላ ነው ከሚጭለቀለቅ ጭቃ ይላል ከገማ ጭቃ እና የትኛው ነው የሚታመን ነው? በየቀኑ አሁን ስለተፈጠረ እኔ ግራ የገባኝ ነገር አንደኛ ቦታ ላይ ከዝፍጥ ይላል። ዝፍጥ ታውቃሉ? አንደኛ ቦታ ላይ ከዝፍጥ ይላል፣ አንደኛ ከአፈርና ከአመድ ይላል፣ አንደኛ ከጭቃ ይላል፣ አንደኛው ከአፈር ይላል። የትኛው ትክክል? እሺ ይሄንኛውን እሺ እንደ ራስ መራት ጭቅጭቅ ብዙም ስማሉት የሉቃስ ወንጌል የዋሽ እናገር ማና በነገራችን ወንድሜ ልንገርህ፣ በእርግጥ ጥሩ ጸባይ አለ እዚህ ላይ መሸነፍ ነፍስ ሳይሆን ድህነትን የሚሰጥ ነገር መሆን ነው አይደለ? አብሽር ትክክል ነው። ጥያቄ ጠይቁ ይመለሳል። አብሽር ይጠይቁ ይሻላል። ማናዘዝም በቃሽ የዋሸው አንድ የሉቃስ ወንጌል ላይ ስለመቤታችን የዋሸውን ነገር ልንገርህ። በ500 ህዝብ ዋሽተሃል ስታነብ ማለት ነው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ የተላከ አንድ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ትክክል ነኝ አይደለ? ትክክል ነው። እንዴ የጌታ ሰው አልተሳሳቱም። እሺ አንተ ያልከው ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይህንን ስም ታምናለህ አንተ? ኢየሱስ የሚለውን ስም እንዴ በደንብ አድርጌ ነዋ። ምን ሆኖ ነው የተወለደው ወንድ ልጅን? ለምን በስምንተኛው ቀን የተገረዘ ወንድ ልጅን? አዎ አምናለሁ በትክክል። ለምን አላምንም? ኢየሱስ መሆኑን ታምናለህ? አዎ ልክ እኮ ነው። እርሱም ታላቅ ለምን አላምንም? ትክክል ነህ። በጣም የተወለደ ወንድ ልጅ መሆኑን አምናለሁ። አምላክ ነው ብዬ አላምንም እንጂ ወንድ ልጅ እንደሆነ ከመጽሐፉ ጋር ትክክል ነኝ። ምንም አልተሳሳተም። እሺ እርሱ ታላቅ ይሆናል። እሺ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ይሄን ታምናለህ? የልዑል ልጅ ይባላል። አዎ ልክ እንደ ነቢያት ሁሉ የልዑል ልጆች ተብሏል። ነቢያት መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁሉም የልዑል ልጆች ተብሏል። የልዑል ልጅ የተባለው መሲህ ነብይ ስለሆነ ነው። ያስማማኛል። ቀጥሉ። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ይሄንም ታምናለህ? እንዴ ቀላል እስማማለሁ። ሌላ አምላክ አለ። የኢየሱስ አምላክ የሰዎች ሁሉ አምላክ የሆነው አንዱ አምላክ ኢየሱስ ምንም ስለሌለው ስልጣን ይሰጠዋል ማለት ነው። ተስማምቻለሁ። እሺ በያዕቆብ ቤትም ለዘላለም ይነግሳል። ታምናለህ? አላምንም። አልነገሰም።
ለመንግስቱ መጨረሻ የለውም። ነግሷል። ቆይ ነግሷል። በያዕቆብ ቤት ላይ ነግሷል። በያዕቆብ አላምንም፣ አልቀበልም። በያዕቆብ ቤት ላይ አልነገሰም። መቼ ነው የነገሰው? እሺ ማርያም መልአኩን እንዲህ አለ። እሺ አዳነኝ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ታምናለህ የእግዚአብሔር ልጅ እንደሆነ? እንዴ በደንብ እንጂ። መንፈስ ቅዱስ ለምሳሌ ትክክል ነው። መንፈስ ቅዱስ ይፈጥራል። ምክንያቱም ታስታውሱ እንደሆነ መጽሐፈ ኢዮብ ምዕራፍ 34 ቁጥር 4 ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። ስለዚህ እግዚአብሔር በመንፈሱ ስለሚፈጠር ኢየሱስ በእግዚአብሔር መንፈስ ስለተፈጠረ ምን ተባለ? ቅዱስ የእግዚአብሔር ልጅ ተባለ። ለምን? ለምሳሌ ታስታውሱ እንደሆነ ሉቃስ ወንጌል በተመሳሳይ ሁኔታ ላይ ስንሄድ አዳም ያለ ሴት ያለ ወንድ በእግዚአብሔር እስትንፋስ ስለተፈጠረ ምን ተባለ? የእግዚአብሔር ልጅ ተብሎ ተጠቅሷል። ስለዚህ ኢየሱስ ደግሞ ያለ ወንድ ከሴት ብቻ ስለተፈጠረ ቅዱስ የእግዚአብሔር ልጅ ተብሏል። ያስማማኛል፣ አያሳስብም። ሳልኖር ችግር የለው። ይቀጥሉ፣ ይሸለሙ፣ ይጠይቁ፣ ይሸለሙ፣ ይጠይቁ፣ ይሸለሙ። ወይ እዚህ ላይ እሱ የተናገረው ላይ ሉቃስ መጀመሪያ የኢየሱስ ተማሪ ስላልሆነ ወይ ከሐዋርያቹ አንድ ስላልሆነ ሉቃስ ማለት ነው። ማን ነው የነገረው? ማርያም ነው የነገረችው ይሄን ጉዳይ እንደተፈጸመ ወንድ ልጅ ልትወልድ መሆኗ ኢየሱስ ልትለው እንደሆነ ማርያም ነው የነገረችው ለሉቃስ? ወይስ ኢየሱስ በኋላ ካደገ በኋላ የ33 ዓመት ከሆነ በኋላ ለሉቃስ ለእናቴ እንደዚህ ብሎ ገብርኤል መጥቶ እንደዚህ ብሎ አስተማራት ብሎ ነው የነገረው? ወይስ ለሉቃስ ለብቻው ሌላ መለኮታዊ ግልጠት ነው ያመጣለት? እንዴት ነው ይሄ ንግግር? ሉቃስ ከየት ነው ያመጣው? ማን ነግሮት ነው? ሉቃስ ራሱ የሚባል ሰው የለም። ፖዚቲቭ ሉቃስ የሚባል ሰው ራሱ አልጻፈውም ሲጀመር ማለት ነው። እና ቀጨረሱ አባት። አይ ቆይ ልጠይቅ ነው። እስልምና ከነቢያት ከነብዩ መሐመድ በፊት ነበረ? አዎ ነበረ። እስቲ ማስረጃ ስጠኝ፣ ከቁርአን ሳይሆን ከሌላ መጽሐፍ። ከምን ልስጦት? ከዴርቶ ጋር ይመቾታል ወይስ ከፍቅር እስከ መቃብር ወይስ ምናልባት እስቲ አንድ ፊክሽን መጽሐፍ ንገሩኝ እስቲ። ከኒው ታይምስ ጋዜጣ ወይስ አዲስ ዘመን ይሻላል መሰለኝ። ከየትኛው ላርግሎት? የትኛው ይሻሎታል? ወይስ እኔ ልጻፍ እዚሁ ጋር? ቆይ እኔ ልጻፍ አንድ ጊዜ አንዴ። ቆይ ወላሂ እኔ ጽፌ ነው ማሳየት። አንዴ ይቅርታ አንዴ። ምክንያቱም ከቁርአን ውጭ አይደል ያሉ ጽፌ ያሳዩታለሁ ጽድት አድርጌ። እሱ ለማለት የፈለገው ቁርአን የመጣው ተባተኝ ለዘመን አይደል? አንተ ቆይ አንዴ ተረጋጋ። ቆይ ምክንያቱም ከቁርአን ውጭ አይደል ያለኝ። ቁርአን የማይወረደው ወዳጅ በ600 ዘመን ነው። ትክክል ነው። ከቁርአን ውጭ ላመጣሉት ነው። አንድ ነገር አታመጣም። የነብይ ሃይማኖት ለመሆኑ አንድ ማስረጃ የለህም። እሺ ሰብስበህ መጽሐፍ ቅዱስን እንትን ባልገባ መጥናውራ ያው ቆይ አባ ኧረ ቆይ ተው አንዴ ቆይ። ይኸው ከቁርአን ውጭ እስልምና ከመሐመድ በፊት ነበረ። አዩ ከቁርአን ውጭ ከየትኛው መጽሐፍ? እኔ ያው ከዚህ ያመጣሁት ሌላ ከየት ላምጣሉት? በነገራችን ላይ ይሄም የነብዩ ሰለላሁ ዐለይሂ ወሰለምን ትርክት ነው ይዘህ የመጣህ። አሁንም እሳቸው እንዲህ እንዳንተ ነው እኮ። ከምን ላምጣሉት እኮ አማራጭ እኮ ሰጠሁት፣ እምቢ አሉኝ። ከምን ላምጣሉት? ልብ ወለድ ነው። አሁን አታመጣ ማስረጃ። በጣም ጥሩ በቃ እኛ አሁን ጨርሰናል። እኔ ማስረጃ አመጣሁ አይደለ? ክርስትና ከኢየሱስ በፊት ነበረ? መልስልኝ አንተ ለጠየኩልህ እንጂ ያኔ አመጣው እኮ መረጃ ሰጠሁት። ክርስትና ከኢየሱስ በፊት ነበረ? ይሄማ መረጃ አይደለም እኮ መረጃ አይሆንም። ይሄ የግልህን ሐሳብ ነው የነገርከኝ እኮ ከምን። እሺ ጃ ማውራት ፈልጋለህ? ቀጥል ጃ። ከቁርአን ውጭ እኔ ራሴ ማውራት ፈልጋለሁ። እንትን እሺ ሳላ አውራሽ ሳልኖር የሚለው እንትን ወገናችን ማርያም ድንግል እንደሆነች ያምናሉ? በሚገባ ማስረጃ አለ? ማስረጃ ነው ወይስ እምነት ነው? ምን አይነት ማስረጃ? የተጻፈ ነገር ማስረጃው ምንድን ነው? እሷ ድንግል መሆኗን የሚያሳይ የሉቃስ ወንጌል ምዕራፍ 1 ወደ አንዲት ድንግል ይላል። አልቀበልም ከመጽሐፍ ቅዱስ ውጪ ማለት ከመጽሐፍ ቅዱስ ውጪ ማለት መጽሐፍ ቅዱስን አላምንም እኔ። መጽሐፍ ቅዱስን አልቀበልም ከመጽሐፍ ቅዱስ። የሰኞ ውዳሴ ማርያም መቼ የተጻፈው? ውዳሴ ማርያም መቼ የተጻፈ ነው? መርካቶ የተጻፈው በቅርብ ጊዜ ተጻፈ። አልቀበልም። በዛ ጊዜ ያለ ነው በቅርብ መርካቶ
የቅድሙ የኢብራሂምም ይሆናል። እንደዛ ከሆነ በቅርብ የተጻፈ ከሆነ ኢብራሂም የጻፈው ለምን አይሆንም? ይሆናል። ስማ ምን መሰለህ፣ አሁን አንዳንዴ ሎጂኮቹ አንተ እኔ ክርስትና የነበረ ከ2000 ዓመት በፊት ኢየሱስ የመጣ ካላኔ ቁርአን ላይ በምታመጣው እንዴት ታማኝነት ይኖራል አንተ? ስለዚህ ማርያም ድንግል አይደለችም። ሁለታችንም ማርያም ድንግል አይደለችም፣ ተስማምተናል። ድንግል ናት የምትሉ ከሆነ ማስረጃ አምጡ። ማስረጃ የላችሁም። ያው ምንም ብትል እስልምና የክርስትና ተቃራኒ ስለሆነ አልሞትም አልተሰቀለም። ስለዚህ ማርያም ድንግል መሆኗን የሚያሳይ አንድም ሰው እኛ ፊት ሊቆም አይችልም፣ ማስረጃ ስላሌለው። እናንተ በሄዳችሁበት መንገድ ገደል ትገባላችሁ። መሐመድ ያው ዝሙት የማስፋፋይ የ6 ዓመቷን አሻያን ደፍሯት ነው እንግዲህ። ይሄ ነው እንግዲህ እምነታችሁ ማለት ነው። ሲቀጥል ቁርአን ልመዝግብ። ስለዚህ እስልምና ዝሙት ስለሚያስፋፋ፣ ሁለተኛ ደግሞ ነብዩ አይሻ እንትን ስለደፈሩ ነው ያልከው አይደለ? ሶስተኛ ቆይ እንደውም የመጀመሪያው ቁርአን ከየት እንደወረደ የመጀመሪያው አሁን ስለ ቁርአናችሁ ከየት አመጣጡ እንዴት እንደመጣ እሱን ነገር እሱ ላይ ብናወራ ደስ ይለኛል። ወይ በሱ ላይ ወይ በካባ ላይ። እሺ ሚውት አድርገውና እንዳምጥ። ያ ጀማዓት አልኸይር ማስረጃ ታቀርባለህ አዘጋጅ። ግን ያነሳቸውን ፖይንቶች እንምታቸው። ምንድን ነው ያለው? እስልምና ዝሙትን ስለሚያስፋፋ አንደኛ፣ ሁለተኛ ደግሞ ነብዩ ስለደፈሩ ብሏል። አሁን እንጀምርና እኛ ማን ነው እስኪ እውነት ይሄ ነገር ያለው በየትኛው ነው የሚለውን ነገር እንመልከት ማለት ነው። መጀመሪያ ከምላንሳላችሁ ከ6 ዓመት ልጀምርላችሁ። በመጽሐፍ ቅዱስ እኮ ዳዊት የደፈራት ሴት አለች አይደል? ዳዊት የደፈራት ቤርሳቤ 3 ዓመቷ ነበረ። ተመልከት ምሳሌ እዚህ ጋር ምን እንደምትል ቤርሳቤ አይ ሜሪድ ወይን አይ ዋዝ 6 አለች። በ6 ዓመቴ አገባሁኝ ኤንድ ወይን አይ ዋዝ 7 አጌቭ በርዝ አለች። በ7 ዓመቴ ደግሞ ወለድኩኝ አለች። ማን ነው ያስወለዳ ስንል የአንተ ነብይ የኢየሱስ አያት የመጽሐፍ ቅዱስ ጸሐፊ ላቀርብ ነው ማስረጃ ላቀርብ ነው ነገረኝ። እኔም በቪዲዮ ጥቼ መጽሐፍ ቅዱስን እኮ ገልጠዋለሁ እኮ ብራዘር። ችግር የለውም። ቀስ በል አትንቀጥቀጥ ብራዘር፣ ቀስ በል አንተ ነህ። ቆይ ቀስ በል አትረበሽ። ሚውት ረጋብኛው መጽሐፈ ሳሙኤል ካለ ምዕራፍ 11 ያው ማስረጃ። ሙስሊም ካለ ማስረጃ አያወራም። ያው መጽሐፍህን ተማር። አያ የ6 ዓመት ሴት ሲደፍሩ የነበሩት ንገረኝ። ጆሮ አይሰራም። ምን ላይ መጽሐፈ ሳሙኤል ካለ ነብዩ መሐመድ የ6 ዓመቷን ልጅ አይደል እንደ ቁላውን ሲያስጠባት የነበረው? ባለጌ ነው። አይቶ በቃ ኢብሮ አንድ ረስ እንዳስቀይር አያችሁ። ጀማ ምንድን ነው ያለው? እንግዲህ ይሄ ዲያቆን ነው። ከአፉ የወጣውን ሰማችሁት? ብልግና ጥቅስ አሳየን ይብራል። ጥቅሱን አሳየን ኬት እንደመጣው። ባይብል ነው ዘዳግም 23:1 ኬት እንዳመጣው ቃሉ። እሺ ካልክ በቃ ነው። እሺ ያው ከዚህ ነው ያመጣው። አያችሁ፣ ከዚህ ነው ያመጣው። አሁን ወደ ርዕሴ ልመለስ። አያችሁ አይደል? አሁን እኔ ሙስሊሞችን የማከፍራቸው አለ ነብዩ መሐመድ አይሻን ስለደፈሩ። ነብዩ ሰለላሁ ዐለይሂ ወሰለም አይሻን አልደፈራትም፣ አይሻን አግብተዋታል። ኦኬ ማርያም ዮሴፍን እንዳገባችው ነቢዩ ሰለላሁ ዐለይሂ ወሰለም አይሻን አግብተዋታል። አይሻን ፈቃደኛ ነበር። ጨረስን። ግን በክርስትና ስንመጣ የእግዚአብሔር ነቢይ የመጽሐፍ ቅዱስ ጸሐፊ የ7 ዓመት ሴት ደፍሯል። የ7 ዓመት ሴት ማን? ነብዩ ዳዊት። ነብዩ ዳዊት ታዲያ ማስረጃ አለኝ። አዎ ማስረጃ መጽሐፈ ሳሙኤል ካለ ምዕራፍ 11 እንደዚህ ይላል። እንዲሁም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተቀመጠ። በሰገነት ላይ ሳለ አንዲት ሴት ስትታጠብ አየ። የአንተ ነቢይ ሴት ስትታጠብ አየ። ሴት አየ። ይሄ የመጽሐፍ ቅዱስ ነቢይ ነው። ተመልከቱ። ሴት አየ። ሴቱትን መልከ መልካም ነበረች። ዳዊትም ልኮ ስለ ሴቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የኬጢያውን የኦርዮ ሚስት አይደለችም እንዲህ አለው። ዳዊትም መልክተኛ ልኮ አስመጣት። ወደ ቤቱ ነው ያስመጣት። ባል እያላት ባሏን ገሎባት ወደ ቤቱ አስመጣት። ካስመጣባት ወደ ቤቱ እርሱም ገባች። ከርኩሰቷ ነስታ ስለነበር ከእርሷ ጋር ተኛ። ዝሙት ሰራ። ማን? ዳዊት ልበ አምላክ የተባለው የመጽሐፍ ቅዱስ ጸሐፊ የሆነው የ7 ዓመት ሴት ደፍሯል። ስለዚህ መጽሐፍን መጀመሪያ ተማር። ነቢዩ ሰለላሁ ዐለይሂ ወሰለም ጭራሹ እንደዚህ ነገር ሓሻ አድርገውም አያውቁም። አይሻ ረዲየላሁ ዐንሃ ሳጋ 9 ዓመቷ ነበረ፣ 7 ዓመቷም አልነበረም። ፍቃደኛም ነበረች፣ ደስተኛም ነበረች፣ ደርሳም ነበረ። እንደደረሰ ብዙ ማስረጃዎች ደረስ አንቀይርም። ግን በመጽሐፍ ቅዱሳችሁ እንዳሳየኋችሁ ዝሙት ሲሰራ የነበረው የ7 ዓመት ሴት ይታያችሁ። ከዛ በኋላ እግዚአብሔር ምን ያደረገ? ከዚህ ሰው ዘር
ማንን አስነሳ? ኢየሱስ መጣ። ይሄ ሰውዬ የኢየሱስ አያት ነው፣ የመጽሐፍ ቅዱስ ጸሐፊ ነው፣ ነብይ ነው በመጽሐፍ ቅዱስ እና መጽሐፋቸውን ተማሩ ይብሎ ጨምርበትና ከዛ ወደ ቀጣይ ነበር። ግን ምን አይነት ባለጌ እንደሆናችሁ አያችሁ አይደል? ምንድን ያለው የባለጌ ቃል ተናገረ። አሁን አልደግሞም። በጣም ይቀርታል። ይህን እንትን ያለውን ሪከርድ አርጉና እንዴ አስቀምጥ። እሺ ምን አይነት ብልግና እንደሚማሩ የእምነታቸውን ቤት ነው የሚያሰድቡት። ያው እኛ ግን ስትሮማን ፋላሲ አንሰራ። ስርዓት ያላቸው ሰዎችም አሉ። በእርግጥ ግን እንዲህ አይነት ባለጌዎችም ደግሞ እንዳሉ አይተናል ማለት ነው። አፍ ራሱ ሲከፈት አእምሮ ይታያል እና አንጀቱ ነው የታየው የዚህ ልጅ አእምሮ ሳይሆን በታች በኩል ያለው ሁሉ ነገሩ ነው የታየው። እና ለማንኛውም ኢምሩ ጀዛከላ አይ ቲንክ ገብረስላሴ ገብተዋል እና እሳቸውን በተናገራቸው። እርስዎ ሃይማኖቱት ምንድን ነው? ኦርቶዶክስ። በጣም አሪፍ። እኔ አሁን ኦርቶዶክስ ላይ ማንኛውም አይነት ጥያቄ ቢኖረኝ ከምን ላይ ነው የሚመልሱልኝ? ኦርቶዶክስ በነገራችን ላይ ያው መጽሐፍ ቅዱስ ብቻ ብላ አታምንም። ከመጽሐፍ ቅዱስ ጋር የማይጣረሱ መጽሐፎችን ትጠቅሳለች። ያው እነሱ መጽሐፎች ከመጽሐፍ ቅዱስ ነው የወጡት አይደል? አዋልዶ ነው አዋልድ ይባላሉ። ግን መጽሐፍ ቅዱስን የሚተኩ አይደሉም። አንድምታ የሚባል ትርጉም ያላቸው አሉ። ከነዛ ነው ከመጽሐፍ ቅዱስ ነው የሚወለዱት አይደል? አዋልድ አይደለም የሚባሉት። አዋልድ ማለት ስለዚህ መጽሐፍ ቅዱስ እርስዎ ከመጽሐፍ ቅዱስ የሚነግሩኝ መጽሐፍ ቅዱስ ምን ስለሆነ ነው? መጽሐፍ ቅዱስ ምን ስለሆነ ያው ከመጽሐፍ ቅዱስ እኔ ስለ ፈጣሪ ስጠይቆት ከመጽሐፍ ቅዱስ የሚመልሱልኝ መጽሐፍ ቅዱስ ምን ስለሆነ ነው? መጽሐፍ ቅዱስ የፈጣሪ ቃል ስለሆነ። በጣም አሪፍ። ስለዚህ እርስዎ መጽሐፍ ቅዱስን የፈጣሪ ቃል ነው ብሎ ያምናሉ። እኔ መጽሐፍ ቅዱስ የፈጣሪ ቃል ነው ብዬ አምናለሁ። አንተ አታምንም። በጣም አሪፍ። ግን እርስዎ መጽሐፍ ቅዱስ የፈጣሪ ቃል ነው ብሎ ሲያምኑ ያለፈውን የነበረውንና ወደፊት የሚመጣውን ነገር ፈጣሪ ነግሮኛል በመጽሐፍ ብሎ ያምናሉ አይደለ? ፈጣሪ ነግሮኛል ሳይሆን ተጽፏል እኮ። ፈጣሪ ተነግሮ ነው የተጻፈው አይደል? ለምሳሌ ይሄ መጽሐፍ ይቅርታ በእንትን ላይ ያወራሁብህ እያወራ ምንድን መሰለህ፣ አሁን እኮ ያልተግባባ ነው ከእሱ ጋራ ጸበው ትንሽ ቀየርባባ ነው። ቆይ ወደ እሱ አይምጡ። በቃ ከኔ ጋር እንጨርስና ወደ እሱ ሀሳብ እንሄዳለን። እርሱ አሁን የፈጣሪ መጽሐፍ ነው ከፈጣሪ የመጣ መጽሐፍ ነው መለኮት መጽሐፍ ነው ብሎ የሚያስቡት መጽሐፍ እጆት ላይ ያለ ያ መጽሐፍ ደግሞ ለእኔ ኖርማል መጽሐፍ ነው። እንደ አንድ ድርሰትም ሊወስዱት ይችላሉ። ለእኔ የፈጣሪ መጽሐፍ አይደለም። ገባ? ከዛ እኔ ደግሞ ስመጣ እኔ ደግሞ ምንድነው ሃይማኖቴ? አንተ እስልምና ነው የምትከተል? እኔ ሙስሊም ነኝ። ስለዚህ እኔ ቅዱስ ቁርአን የምን መጽሐፍ ብዬ ነው የማምነው? በእስልምና ሃይማኖት ያለ ቃል የፈጣሪ መጽሐፍ ነው ብዬ ያምናሉ። እርስዎ ቁርአን የፈጣሪ መጽሐፍ ነው ብሎ ያምናሉ? እኔ ቅዱስ ቁርአን የፈጣሪ ቃል ነው ብዬ አላምንም። እኔ ግን አምናለሁ። የምቀበላቸው አንዳንድ ነገሮች አሉ እንጂ አላምንም። ምንድነው አሁን እርስዎ ስለ ፈጣሪ እኔ ስጠይቆት እርስዎ የፈጣሪ መጽሐፍ ነው ብሎ ከሚያስቡት እንደሚመልሱልኝ ሁሉ እርሶም ስለ ፈጣሪ ሲጠይቁኝ እኔ ከምን ልመልስ? የምትመልስልኝ ከቁርአን ነው የምትመልስልኝ። ምክንያቱን ንገሩኛ። እምነትህ ነው። ለምሳሌ አንተ ነብዩ ሰለላሁ ዐለይሂ ወሰለም የፈጣሪ መጽሐፍ ነው ብዬ የፈጣሪ መጽሐፍ ነው ብዬ ስለማመን ከቁርአን ነው የምመልስልኝ። እኔ ደግሞ ቁርአን ስለዚህ በቁርአን ውስጥ ደግሞ አላህ ምን ነግሮኛል? በፊት የነበረውን ከዛ በጊዜው የነበረውንና ወደፊት የሚመጣውን ነገር ነገረኝ። ስለዚህ አላህ በቁርአን ውስጥ ነቢያቶች ጠቅላላ ሙስሊም እንደነበሩ ነገረኝ። ይህንን የነገረኝ ማን ነው? ቁርአን ላይ ነው ያገኘው። ፈጣሪ ነው የነገረኝ። አየታ። ከዛ ለእርሶ ግን ሲሆን ተረት ተረት ይሆናል። እርሶም ከመጽሐፍ ቅዱስ አውጥቶ ሲነግሩኝ እርሶ የፈጣሪ ቃል ስለሆነ ያምኑታል። ለእኔ ግን ተረት ተረት ነው የሚሆነው። ስለዚህ ሁለታችንም አማኞች ስለሆንን መጽሐፍ ላይ ነው የምንሞግተው ማለት ነው። ገቦት አይደለ? አይ ከመጽሐፍ እንውጣ ከተባለ ግን ሁለታችንም ነው የምንወጣው። እኔም ከቁርአን ውስጥ እወጣለሁ፣ እርሶም ከመጽሐፍ ቅዱስ ውስጥ ይወጡና ጥያቄያችንን እንመላለሳለን ማለት ነው። ስለዚህ ከመጽሐፍ ቅዱስና ከቁርአን እንውጣ ወይስ እዛ ውስጥ ሆነን እናወራ?
መሰረታችን እኮ ቁርአንና መጽሐፍ ቅዱስ እኮ ነው። ያንተ መሰረት ቁርአን ነው፣ የኔ መሰረት የመጽሐፍ ቅዱስ። በጣም አሪፍ። ስለዚህ እኔ ጥያቄ ስጠይቆት ከመጽሐፍ ቅዱስ ይመልሳሉ፣ እቀበሉታለሁ። እኔ ጥያቄ ስጠየቅ ከቁርአን እመልሳለሁ፣ ይቀበላሉ ማለት ነው። ሀሳቡ ላይ ሙግት ካሉቦት ይሞግታሉ ማለት ነው። እና የኛ ሲሆን ከቁርአን ውጭ አይበሉን፣ የእናንተ ሲሆን ደግሞ ከመጽሐፍ ቅዱስ ውጭ አንመልስም አትበሉ። ይሄ ሎጂካሊ ስላልሆነ ማለት ነው። ስለዚህ በዚህ መሰረት ጥያቄዎትን መጠየቅ ይችላሉ። እሺ፣ ከቁርአንና ከመጽሐፍ ቅዱስ በእድሜ ማን ይበልጣል? እኔ እንጃ። መጽሐፍ ቅዱስ መች ነው የተጻፈው? ለማወቅ ሰው መቼም ምሳሌ የእነ አብርሃም እነ ይስሐቅ እኔ በመጽሐፍ ቅዱስ አለኝ። ክርስቶስ ሳይመጣ እንደነበረ ትንቢተ ኢሳያስ ምዕራፍ 6 ቁጥር 9 ላይ ክርስቶስ እንደሚወለድ ተናግሯል። አይደለም፣ ስለ መጽሐፍ ቅዱስ ነው ያወራነው። ስለ መጽሐፍ ቅዱስ መጽሐፍ ቅዱስ መች ነው የነበረው እኮ? መጽሐፍ ቅዱስ መች ነው የነበረው? ሐዲስ ኪዳን ከክርስቶስ ሲመጣ አዲስ ኪዳን ብሉይ ኪዳን ሲሆን መጽሐፍ ቅዱስ መጀመሪያ መጽሐፍ ቅዱስ ላይ እንጨርስ፣ ከዛ ወደ አዲስ ኪዳን ወደ ብሉይ ኪዳን እንሄዳለን። መጽሐፍ ቅዱስ መች ነው የተጻፈው? በሕገ ወንጌል። እስቲ መረጃ ስጡ። ለምሳሌ እነ አብርሃም እነ ይስሐቅ አሉ እኮ። አሳዩን፣ ከፍተው አሳዩ ነው በመረጃ መጽሐፍ እንዳለ መጽሐፍ እንዳለ ሳይሆን መጽሐፍ ቅዱስ። አሁን ለምሳሌ እርሶ 81 አሃዱ ነው የሚጠቀሙት። 81 አሃዱ የሚባል መጽሐፍ መቼ እንደተጻፈ ማስረጃ ስጡ። መቼ እንደተጻፈ ነው ማስረጃ መሰጠ ወይስ? አዎ መቼ እንደተጻፈ 81 አሃዱ የሚባል መጽሐፍ መቼ ኤግዚስት እንዳደረገ ማስረጃ ስጡ። አዲስ ኪዳን የተጻፈበት ከአዲስ ኪዳን ልጀምርልህ። አዲስ ኪዳን ሲሆን 81 አሃዱ መጽሐፍ ቅዱስ። ኦሪት ዘፍጥረት አለ፣ ኦሪት ዘጸአት አለ። ይሄ በኦሪት የተጻፈ እሱ አይደለም። ኦሪት ዘፍጥረት ምናምን መች ተጻፈ ሳይሆን 81 አሃዱ የሚባል መጽሐፍ ቅዱስ መች ነው ኤግዚስት ያደረገው? መጽሐፍ ቅዱስ የተጻፈ በሕገ ወንጌል ጊዜ በሕገ ወንጌል እኮ መረጃ ስጡኝ። 81 አሃዱ የሚባል መጽሐፍ መቼ ኤግዚስት እንዳደረገ በማስረጃ ያሳዩን። ምክንያቱም እዚህ 650 ምናምን ሰው ስለሆነ ያለው አሁን ኳሱላ አለ። አርሰናል ከማነው ስሙ ጋር የተጫወተ ነው። እሁድም ነው ጠላ መጠጣት ድራፍትም መንገድ ላይ ሞክ ምናምን ማድረግ ይችላል ህዝቡ። ግን አይ እንደዚህ ሳይሆን ስለ ፈጣሪ ተምሬ ትክክለኛውን መንገድ ቢዝ ብሎ ነው እዚህ ቁጭ ብሎ እየተከታተለ ያለው ማለት ነው። ስለዚህ እነሱ ከተማሩት ነገር ላይ ጥያቄ ሲጠየቁ ሳልኖር የሚባል ሰውዬ ነው የነገረኝ ብሎ አይመልሱ፣ መረጃ ስለማይሆኑ ማለት ነው። ስለዚህ እንድንማር ቆይ አንዴ ከክርስቶስ ልደት በፊት ከ1500 ዓመት በፊት ተጽፏል። ቆይ አንዴ ሀቢቢ፣ ጠላ ቤት እንዳይሆን ከእሳቸው ጋር እንጨርስና እሳቸው በቃኝ ሲሉ ወደ አንተ እንመጣለን። እሺ እቺ ነገር ግን እናውራባታለን፣ ችግር የለም። ስለመጠጥ እናውራበታለን። ልንገርህ፣ እኔ መጽሐፉን በእጄ ይዤ ነው የማወራህ። አንተ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የጻፉትን መጽሐፍ ይዘህ ነው የምትከራከር። እኔ የእነ አብርሃም ታሪክ አለኝ። ለአንተ የነቢዩ ትክክል አሉት። እኔ የአብርሃም ታሪክ አሉት ወይስ የለም? አይደለም ጥያቄ። 81 አሃዱ የሚባል መጽሐፍ መች ነው ኤግዚስት ያደረገው? ከክርስቶስ ልደት በፊት አልኩህ። ከክርስቶስ ልደት በፊት እኮ ማስረጃ ስጡኝ። መጽሐፉ አለኝ፣ ይኸው ይዤዋለሁ መጽሐፉን እኮ ማስረጃ ስጡኝ። መጽሐፉን የያዙት እርግጠኛ ነኝ ከዛሬ 50 ዓመት በፊትም አይሆንም። እኔ አሁን ጥያቄ 81 አሃዱ የሚባል መጽሐፍ መች ነው ኤግዚስት ያደረገው? በመረጃ ይመልሱልን። ይኸው መጽሐፉ ይዤዋለሁ። መጽሐፉን የተጻፈው መች ነው? ከክርስቶስ ልደት በፊት ተጽፏል አልኩህ። መጽሐፉ አሉት። ቆይ መጽሐፉ አሉት የሉትም አይደለም ጥያቄው። መጽሐፉ መች ነው ኤግዚስት ያደረገው? 81 አሃዱ የሚባል መጽሐፍ ቅዱስ የሚባል ስም ያለው መጽሐፍ መች ነው ኤግዚስት ያደረገው? አንድ አልሰማኝም። ከክርስቶስ ልደት እጆት ላይ እኮ ከክርስቶስ በፊት 81 አሃዱ የሚባል መጽሐፍ ቅዱስ እንደተጻፈ ማስረጃ ይስጡን። ሁለት መጽሐፉን ይዤው እንዴት አንተ ለመሆን ማስረጃ አንተ ይባላል እንዴ? መጽሐፍ ቅዱሱን ይዘውታል ላልያዙትም አይደለም ጥያቄ። 81 አሃዱ የሚባል ባይብል መች ነው ኤግዚስት ያደረገው? ለመጨረሻ ጊዜ 3 በማስረጃ ይመልሱልን። አንተ ለመሆን ማስረጃ አንተ አይባልም።
አንተ ከ600 ክፍለ ዘመን በፊት ሙስሊም አለ ካልክ ማስረጃ ስጠኝ። መጽሐፍ ቅዱስ ስለመሆኑ ማስረጃ አይደለም። 81 አሐዱ የሚባል መጽሐፍ ቅዱስ መቼ ነው ኤግዚስት ያደረገው? በመረጃ ሳይ እኔም ይውጃለሁ የነቢያት በቃ እሺ በቃ መልሰውልናል። ኢብሮ ቀጥሉ። በቃ በነገስታቱ ግልጽ ላገል ምሳሌ እኔ አንድ መጽሐፍ ላይ ያ መጽሐፍ የአምላክ ቃል የሚባል ከሆነና በውስጡ ብልግና ካለው፣ ሰዎች ግድያ ካለው፣ ሴቶችን የሚያንቋሽ ከሆነ፣ አምላክን የሚሳደብ ከሆነ ይህን መጽሐፍ እኔ አምላክ ቃል ነው ብዬ አልቀበለውም። ለምሳሌ ማለት ነው። ስለዚህ አሁን ጥያቄን ግልጽ ሰራግልህ አንተ መጽሐፍ ቅዱስ ላይ ወይም አንድ መጽሐፍ ላይ ምን ብታገኝ ይሄ መጽሐፍ በጣም የባለጌ መጽሐፍ ነው የምትለው? ምን ካለ ነው በውስጡ የባለጌ መጽሐፍ ሊባል የሚችለው በአንተ መስፈርት? ከዚህ በላይ እንግዲህ ግልጽ ማድረግ ይከብዳል። ስጋዊ አስተሳሰብና የሰይጣንን አሰራር የያዘ መጽሐፍ ከሆነ የባለጌ መጽሐፍ ነው እላለሁ። ምን አይነት የሰይጣን አሰራር? የሰይጣን አሰራር ምንድን ነው? ጥሩ መጣልኝ ጎበዝ። ስጋዊ አስተሳሰብና የሰይጣናዊ አሰራር ያለበት ከሆነ አልኩህ እኮ። ምሳሌ ሰይጣናዊ አሰራር ስትለኝ ምሳሌ ግድያ ነው ምንድን ነው? ሰይጣን እኮ ብዙ ነገር ይሰራል። ሰዎችን ይገላል፣ ሰዎችን ያጣላል። ግደል፣ አጥፋቸው፣ ጨፍጭፋቸው አይነት ሀሳብ ያለው ከሆነ በላቸው፣ በቃ ዝም ብለህ አትረማምሰው ወዘተ የሚል ምናምን አይነት መጽሐፍ ከሆነ ይሄ ሰይጣናዊ መጽሐፍ ነው ማለት ነው። በገነት 72 ሴት ይጠብቀሃል ምናምን ምናምን የሚል አይነት ከሆነ ከ5 ሴት ከ6 ሴት ምናምን ውለድ የሚልህ ከሆነ እንዲህ አይነቱ መጽሐፍ ሰይጣናዊ መጽሐፍ ነው ብዬ አስባለሁ። ሃሌሉያ። መዝግቤያለሁ። ስለዚህ አንተ የሰይጣን መጽሐፍ የምትለው አንደኛ በውስጡ ግደሉ፣ ጨፍጭፍ የሚል ካለ፣ ሁለተኛ ደግሞ ከ6 ሴት ውለድ የሚል ካለ ያልከኝ። በቃ አሁን በሚያሳዝን ሁኔታ ገብረ ስላሴ ሁለቱም መጽሐፍ ቅዱስ ላይ አሉ። ስለማግባትም አለ እግዚአብሔር 1000 ሚስት አጋብቷቸዋል። ግድያም ደግሞ ጨፍጭፋቸው ብሎ ይናገራል እግዚአብሔር። ላሳይክ ማስረጃ ነው። ኢምራን መጀመሪያ መጽሐፍ ቅዱስ ታሪክ የተጻፈበት መጽሐፍ እንደሆነ ታውቃለህ? የአምላክ ቃል ብቻ ሳይሆን ታሪክም ያለው እንደሆነ ታውቃለህ? እኔ የአምላክ ቃል የማሳይ ታሪኩን ትቼ የአምላክ ቃል የማሳይ አምላክ የተናገረበትን የማሳይ ትእዛዝ ከሆነ እኔ ዛሬ እግዚአብሔር በመጽሐፍ ቅዱስ ግደል ብሎ የሚያዝዝ ከሆነ በመጽሐፍ ቅዱስ 3 ሚስት አግባ 4 ሚስት አግባ ብሎ የሚያዝዝ ትእዛዝ የተናገረበት ክፍል ካለ ዛሬ ኢንሻአላህ እንደ ፈጣሪ ፈቃድ እስላም ሆናለሁ። አላሁ አክበር። እስላሙን ተው፣ እስልምና አውቀህ እንድሰለም የምንፈልገው ግን ደግሞ መጽሐፍን እናስተምርሃለን። አላሁ አክበር። እግዚአብሔር አንድ ልጻፍ እንዳረሳ ብዬ ነው። እግዚአብሔር ቃል በቃል እረድ የሚል ለጽሁፌ ይቅርታሽ ካለ ሻሃዳ ይዛ ሙስሊም ሆናለሁ። ሙስሊም ሆናለሁ። ስምህ ማን ነው? ገብረ ስላሴ። ገብረ ስላሴ። አሁን ምን መሰለህ፣ አሁን አንተ የምታመጣውን ፓርት ነው ያውቀዋለሁ። በነገራችን ላይ አስቀድሜ እንደሱ ደግሞ ገብረ ስላሴ እንደሱ ደግሞ አይጻፍም፣ እንደሱ ስላሴ አይጻፍም ወዳጅ። አይ ችግር የለውም። ለጽሁፌ ይቅርታ ብያለሁ እኮ ሰዓት ለመቆጠብ ነው። አሁን ጀማዓተል ኸይር እግዚአብሔር ግደሉ የሚል ካለ ሻሃዳ ይዛሉ ሙስሊም ሆናለሁ ብሏል። ናሁና መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 አንብብልኝ። ለምን ከሱ በፊት ኦሪት ዘዳግም ምዕራፍ 20 ላይ አታስቀድምም? መጽሐፍ ቅዱስ መታነብ ከሆነ እሱን አልፈልግም እኔ። ኧረ እባክህ እና ታዲያ ለአንተ የሚመቸውን ፓርቲ እያወጣህ ልታነብልኝ ነው? አሁን እኔ እንድታነብ የፈለኩት እኔ ይሄን እንድታነብልኝ አንብበው እስኪ አንዴ። ይሄን እግዚአብሔር ቃል እኮ ነው፣ አንብብልኝ። ዛሬም በነገራችን ላይ ዛሬም እናደርገዋለን። ኦርቶዶክሳውያን አትኖሩም፣ ኦርቶዶክሳውያን ከምድረ ገጽ ጥፉ ምናምን የሚል አላዊ ንጉስ ወይም ደግሞ ቡድን ምናምን ቢመጣ አንገታችሁን ንቁረጣችሁ ምናምን ሚል ቢመጣ ይኸውልህ ዝም ብለን ደረታችንን ሰጠን አንገታችንን ሰጠን የምንቆረጥ አይደለንም። ዛሬም ቢሆን እንገጥማለን ለሃይማኖታችን ማለት ነው። ዛሬም ቢሆን ራሱ አንድ ጉብዝና ነው። ለምን በክርስትና ግራህን ለመታቀኝ ብላችሁ ትሸጉዱ? እሱ ትርጉም ሌላ ነው። እሱ ሌላ ነው። አሁን አንተ ኦርቶዶክሳውያንን በቃ ኦርቶዶክሳውያን ከምድረ ገጽ መጥፋት አለባቸው መኖር የለባቸውም ብሎ የሚል ከመጣ ቆሜ እንድገደል የሚያስገድድ መጽሐፋዊ ትእዛዝም የለም። ተስማማሁኝ። ቆይ አንዴ ለምን አታዳምጠኝም ወገኔ? አሁን ማለከኛ አንተ
መጽሐፍ ቅዱስ ላይ እግዚአብሔር ግደሉ ካለ እኔ ሻሃዳ እቀበላለሁ ሙስሊም ሆናለሁ አልከኝ። እሺ አልኩ። አሁን ማስረጃ ከፍቻለሁ። ጥቅሴን አንብብልኝ መጀመሪያ። ከነበብክ በኋላ ታስረዳኝ። መጀመሪያ አንብብልኝ አንዴ ፕሊስ፣ አታርክመኝ። አንብብልኝ። ምን ከመጽሐፈ ሳሙኤል በፊት የሚቀድም መጽሐፍ አለ? ኦሪት ዘዳግም አለ። እኔ ይሄን የፈለኩት ማስረጃ ይሄን አንብብልኝ። ፈርተህ ሆነ ይሄን ማንበባችሁ ፈልግ። የእግዚአብሔር ቃል ታነብልኝ። አንተ ማንበብ ትችላለህ። ይኸውልህ አንተም ማንበብ ትችላለህ እኮ በቃ አነበዋለሁ። አንተ አታነበውም። ያ ጀማ አያነበውም። ለምን? ካነበበው በቃ ሐሳቡ ይወድቃል። ላንብብላችሁ። እንደዚህ ይላል። ሳሙኤል ሳኦልን እንዲህ አለው፣ በሕዝቡ በእስራኤል ላይ ቀብቼ እንዳነግስህ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ተናጋሪው ማነው? እግዚአብሔር የሚለውን ስማ። እግዚአብሔር ምን አለ? እንስማ። እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ አስቸግረዋል ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያን ለመበቀል ወስኗል። እንግዲህ ከ400 ዓመት በፊት ማለት ነው። ከ400 ዓመት በፊት አስቸግሯቸው ነበር። ስለዚህ አሁን እበቀላቸዋለሁ እግዚአብሔር። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብትን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደል። ሕፃናትን፣ ከብቶችን ግደል። አዑዙ ቢላህ። ቅድም አንተ ምንድን ያልከኝ ማስረጃ ምንድን ያልከኝ? እዚህ ጋር አጽፌዋለሁኝ። በክርስትና ግደሉ የሚል ካለ እግዚአብሔር ግደሉ ብሎ ተናግሮ ከሆነ ያው እግዚአብሔር ቃል በቃል እረደ የሚል ካለ ሙስሊም ሆናለሁ ብለሃል። ምን ትላለህ? የመጀመሪያው የእግዚአብሔር ሕግ አትግደል ነው የሚል ወዳጄ። እዚህ ጋር ደግሞ ግደል አለ እግዚአብሔር። እዚህ ጋር ግደል አለ እሱ ይኸውልህ፣ እሱ እስራኤላውያን ምድረ ርስትን ሊወርሱ መንገድ ላይ እየሄዱ በነበረ ጊዜ መሰናክል ስለሆኑባቸው አማሌቃውያን ከ400 ዓመት በፊት ብላስተካክል። ከ400 ዓመት በፊት መሰናክል ስለሆኑባቸው ቀጥል። አዳምጠኛ ወዳጄ። ከግብፅ ወጥተው ወደ እስራኤል ከነዓን ሊገቡ ባሉ ጊዜ መሰናክል ስለሆኑባቸው የግድ ማጽዳት ስለነበረባቸው አማሌቃውያን ማለት አምልኮተ እግዚአብሔርን የማይፈጽሙ ጣዖት አምላኪዎች ናቸው። እነሱ ደግሞ በጣም ቻሌንጅ ይፈጥሩባቸው ስለነበረ እነሱ ማጽዳት ስለነበረባቸው አጸዷቸው። ምንም ይሄ እንትን አይደለም፣ ብሉይ ነው ደግሞ እሱ በነገራችን ላይ ታሪክ ነው። ማጽዳት ስለነበረባቸው ነው አጸዳቸው። በቃ ታዲያ አጸዳ ግን ጀማ እንግዲህ ታዘቡ። አጸዳ እያለ የሚናገረው ሰዎችን ነው። አጸዳ እያለ ያለው አረዷቸው በሚል ተርጓሚ ነው። በደንብ አዳምጡ። አሁን ችግሩን መሰለ ገብረ ስላሴ ይሄ ታሪክ የተፈጸመው ከ400 ዓመት በፊት ነበር። ከ400 ድሮ ማለት ነው። አማሌቃውያን እስራኤሎችን አስቸግሯቸው ነበር። እግዚአብሔር ከ400 ዓመት በኋላ መጥቶ ተበቀላቸው። ምሳሌ እኛና ጣሊያን ተዋክተን አይደለ? ጣሊያኖች ምሳሌ ከ400 ዓመት በኋላ መጥተው እናንተ ኢትዮጵያውያን እኮ ገላችሁ ነበር፣ አሁን ቢገሉ ማለት ነው። ይሄ ነው የተፈጠረ ያለው። አሁን ና ተመለስ። ጥያቄ ና ተመለስ። ቆይ ና ሰዶማውያንና ጎሞራውያንን አጥፍቷል። በኖህ ዘመን በንፍር ውሃ አጥፍቷቸዋል። ይሄ ምንም አዲስ ታሪክ አይደለም። ይሄ ጥፋት ነው፣ ጥፋት አለ። አሁን ድረስም በአደጋ የሚወስደው አለ። ግን እዚህ ጋር ችግሩ ሰይፍ ይዛችሁ ህፃናትን እረዷቸው ነው ያለው። ህፃን ልጅ ስታረድ አሁን እዚህ ጋር እና ህፃኑ ጥፋቱ ምንድን ነው? ህፃናትን እረዱ ይላልና ህፃኑ ጥፋቱ ምንድን ነው? መልስልኝ። ህፃን ለምንድን የሚገደለው? እግዚአብሔር ለምንድን ህፃናትን እረዱ ያለው? ወዳጄ እሱ ይሄ አረዳድ መረዳት ይጠበቅብሃል። መረዳት አስረዳ። እኔ ማወቅ እፈልጋለሁኝ ገብረ ስላሴ፣ በጣም ከአእምሮዬ በላይ ሆኖብኛል። አማሌቃውያን ነበሩ እኮ ነው የምልህ። አዳምጠኝ አንዴ አዳምጠኝ። አንተ ቅድምን ብለኸኛል፣ ግደሉ እግዚአብሔር አይልም። ግደሉ የሚል ከሆነ መጽሐፍ ቅዱስ ውሸት ነው፣ እኔ ሻሃዳ ይዛለሁ ብለሃል። ጽፌያለሁ፣ ደብተሬ ላይ ጽፌዋለሁ። ግን በመጽሐፍ ላይ እግዚአብሔር ሰዎችን፣ በጎችን፣ አህዮችን ግደሉ እያለ ነው ያለው። ጥያቄ ሰዎችን እንተዋቸው፣ በቃ ሰዎችን እንተዋቸው፣ እንስሳትም ይታረድ፣ ችግር የለውም። አሁን እዚህ ጋር ናና ህፃናት ጥፋታቸው ምንድን ነው? ይሄ መልስልኝ። ሌላው ኢምራን አይሁድንና ክርስቲያኖችን አጥፋቸው ብሏል እኮ ነብያችሁ። መጀመሪያ መልስ። በቁርአን አትደበቅ። ቁርአን ላይ ሰላማዊ ሰው ግደሉ የሚል ጭራሽ ነው የለም፣ አታመጣም አይልም ቁርአን እንደዛ። አሁን ይሄ መልስ ስርዓት የላችሁም ማለት ነው እናንተ። በቃ ተናዳጆች ናችሁ እናንተ ጋር። አጥፏቸው፣ ጨፍጭፏ። እየተናደድክ ያለው እኮ አንተ ነህ ወገኔ። እኔ እንኳን አልተናደድኩም እውነት ለመናገር። እሺ እንደዛ ከሆነ መልስልኛ። ከአእምሮዬ በጣም ጨንቆኛል፣ መልስልኝ እባክህ። ዕብራን ምዕራፍ 3:49 ላይ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ በታምር ወደ እናንተ መጣሁ እያለ ይናገራል። ወደ እናንተ መጣሁ ይላል። ተመሳሳይ ነው። ሙሳ ዓለይሂ ሰላምም በሱረቱል አዕራፍ ምዕራፍ 7 ቁጥር 105 ላይም ከጌታችሁ ወደ እናንተ በታምር መጣሁ አለ። ዛት ሚንስ በተአምር መጣው ማለት
ቅድመ ህልውና እንዳለው አመላካች አይደለም። ሙሳ ዓለይሂ ሰላም የተሰጠው ታምር 9 ታምራቶች ተሰጥቶት እንደመጣ ሁሉ ኢሳ ኢብኑ መርየም ዓለይሂ ሰላምም ሲመጣ መጣ የተባለበት ምክንያት በታምራት ስለመጣ ነው። ሙት ማስነሳት፣ ሽባ መተርተር፣ ዕውር ማብራት የመሳሰሉ ነገሮች ማለት ነው። እንደዛ ከሆነ አንድ የመጽሐፍ ቅዱስ ጥቅስ አለ፣ እሱን ጥቅስ እንጀምራለን ማለት ነው። እንግዲህ ሁሉንም አንመለከትም ዛሬ። በጣም የተለያዩ ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ክርስቲያኖች የሚያስቧቸውን ጥቅሶች አንድ በአንድ እናያለን ማለት ነው። ዛሬም እና የተወሰኑን ለማየት እንሞክራለን። ባነሳነው ላይ ወይም በምናነሳው ጥቅስ ላይ የተለየ ጥያቄ ያለው ሰው የተለየ አስተያየት ካለ መሞገትም የሚፈልግ ሰው ካለ መግባት ይችላል። በተረፈ የተነሳው ላይ ብቻ አድምተን ብቻ እዛ ላይ ብቻ ነው የምንመለከተው። ያንን ጥቅስ እናያለን። እዛ ጥቅስ ላይ መሞገት የሚችል ሰው ካለ ይገባና ይሞግታል። ሌላ ጥቅስ ላይ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ነው ዛሬ የምንጀምረው። ዮሐንስ ወንጌል 8:58 ላይ አብርሃም ከመወለዱ በፊት እኔ ያለው የሚለው ጥቅስ አንድ ሰው መጥቀስ አይችልም፣ አይፈቀድለትም። ለምን? ልክ ተራው ደርሶ ያ ጥቅስ ከተብራራ በኋላ በዛ በተብራራው ጥቅስ ላይ ጥያቄ ያለው ሰው ነው ያንን ነገር ማቅረብ የሚችለው። ስለዚህ ዛሬ የምንጀምረው ምንድነው? ጊዜ እስከበቃን ድረስ እስካለን ድረስ ወደ 10 ጥቅሶች ወደ 11 ጥቅሶች እናያለን። የመጀመሪያው የምናየው ዮሐንስ ወንጌል 3:31 ላይ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል፣ ከሰማይ የሚመጣው ከሁሉ በላይ ነው ይላል። አሁን እዚህ ጋር ነው የሚነሳው። ኢየሱስ ከሰማይ መጥቷል፣ ከላይ ነው የመጣው። ከላይ የመጣ ስለሆነ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ጥያቄ ያቀርባሉ ማለት ነው። እንግዲህ አሁን ምንድነው? ይህንን በደንብ ማየት ያስፈልጋል። ጥቅሱን በደንብ መጀመሪያ ከላይና ከሰማይ ሲባል ምን ማለት ነው የሚለው ጥያቄ መመለስ መቻል አለበት። ከላይ ማለት ከአምላክ ዘንድ ማለት ነው። ከሰማይ ማለትም ከአምላክ ዘንድ ማለት ነው። ይህንን አንዳንድ ጥቅሶችን አምናዎችን እንይና ከዛ በኋላ ኢየሱስ እንደዛ ሲባል ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ለምሳሌ ኤግዛምፕል ነው። የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ተብሎ ሲባል በባይብል ላይ ከሰማይ ነው ሲባል ምን ማለት ነው ሲባል ምንም ጥያቄ የለውም፣ ከአምላክ ነው ማለት ነው ትርጉሙ። ማርቆስ ወንጌል 11:30 ላይ ያዙ ጥቅስ። የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው መልሱልኝ አለ። አሁን ከሰማይ ነበረች ሲባል መቼም የመጥምቁ ዮሐንስ ጥምቀት ውሃ ነው። ውሃ ማለት ደግሞ H2O ነው፣ ሃይድሮጂን ዋን ኦክሲጅን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስን መልሶ አለ እኔ በውሃ አጠምቃለሁ፣ ዳሩ ግን የማታውቁት በመካከላችሁ ቆሟል አለ ይላል። እኔ በውሃ አጠምቃለሁ ሲል የዮሐንስ ጥምቀት ከሰማይ ናት ወይስ ከሰው ናት ሲባል ከሰማይ ናት ወይ ሲባል ከአምላክ ናት ወይስ አይደለችም ማለት ነው ትርጉሙ። በቀላሉ ለመረዳት ማለት ነው። ከሰማይ ማለት ከአምላክ ማለት ነው ትርጉሙ። ግን የመጥምቁ ዮሐንስ ጥምቀት ሃይድሮጂንና ዋን ኦክሲጅን የውሃው ጥምቀት ውሃው ሰማይ ላይ ኖሮ በኋላ ላይ የመጣ ነገር ነው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይም እንደዛ ነው። ከአምላክ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከአምላክ የተላከ ሲል ስሙ ዮሐንስ የሚባል አንድ ሰው ነበረ ሲል ዮሐንስ አምላክ ጋር ኖሮ በኋላ ላይ የተላከ ሳይሆን ዮሐንስ እንደ ዮሐንስነቱ የሉቃስ ወንጌል 3:1-2 ብትመለከቱ የአምላክ ቃል ወደ እርሱ ሲመጣለት ያኔ ነው የተላከው። ነገር ግን ከድንግል ማርያም ከእናቱ ከኤልሳቤጥና ከዘካርያስ በፊት ቅድመ ህልውና ነበረው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይም ከአምላክ የሆነ የአምላክን ቃል ይሰማል አለ። ከአምላክ ከሆነ ማለት ከሰማይ ከሆነ ማለት ነው። እናንተ ከአምላክ አይደላችሁምና ስለዚህ አትሰሙም አለ። ከአምላክ የሆነ ሰው የአምላክን ቃል ይሰማል አለ። ከአምላክ የሆነ ሰው ሲባል ከሰማይ የሆነ ሰው ሲባል ፕሬኤግዚስታንስ ነበረው ቅድመ ህልውና ነበረው ማለት አይደለም። ይሄን ነው የሚያሳየው። ሶስተኛው ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ እንደዛ ነው። በጎ የሚያደርግ ሁሉ ከአምላክ ነው አለ። ከአምላክ ነው ከሰማይ ነው ማለት ነው። አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 4 ላይም ልጆች ሆይ እናንተ ከአምላክ ናችሁ። ዛት ሚንስ ሰማይ ላይ ነበሩ ማለት አይደለም፣ ከአምላክ ናችሁ። አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ እኛ ከአምላክ ነን፣ ከአምላክ ነን። ዛት ሚንስ ከሰማይ ነን ማለት ነን። ዛት ሚንስ ምን ማለት ነው? ሰማይ ላይ ኖሮ የመጣ ነገር ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 16 ላይ ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከአምላክ አይደለም አሉ።
ከአምላክ አይደለም ማለት አምላክ አላከውም፣ አምላክ ሪኮግኒሽን አልሰጠውም ማለት እንጂ አምላክ ጋር ኖሮ የመጣ አይደለም ለማለት ፈልገው አይደለም። እዛው ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ይህ ሰው ከአምላክ ባይሆን ኖሮ ምንም ሊያደርግ ባልቻለ ነበር አሉ። ሰው እንዴት ነው ከሰማይ የሚሆነው ብለን ስንል ሰው ነው የሚለው። ሰው የሚጀምረው ከእናቱ ማህፀን ነው። ያ ሰው ግን ምንድን ነው? ከሴት የተወለደ ሰው ነው። ገላትያ ምዕራፍ 4 ቁጥር 4 ላይ አምላክ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላካል። የተወለደውን ጌኖሜኖን ማለት የሆነውን፣ ጌኖማይ ከሚል ነው፣ ሆነ ከሚል ቃል ነው የመጣው። የሆነውን ዮሐንስ ወንጌል 7:29 ላይ እንደዛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛል፣ አውቀዋለሁ አለ ይላል። አሁን ታዲያ ከድንግል ማርያም ማህፀን ከጀመረ ከድንግል ማርያም ማህፀን የሚጀምር ከሆነ ስጋውና ደሙ ወይም ደግሞ ማን ነው ሰው የሆነው ሰውነቱ ከየት ነው የመጣው የሚለውን ነገር ባይብል ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ያ እንጀራ ትርጉም ምንድን ነው? እንጀራ ስጋዬ ነው አለ። ከሰማይ የወረደው እንጀራ የተባለው ምንድን ነው? ስጋዬ ነው። ታዲያ ስጋው ከድንግል ማርያም ከመወለዱ በፊት ነበረ እንዴ ብለን ስንል አልነበረም። ታዲያ ለምንድን ነው ስጋው ከሰማይ ነው የተባለው ሲባል በተአምር የመጣ ነው ለማለት ተፈልገው ነው። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የአምላክ ስጦታ ናቸው አለ። እነማ ልጆች የማን ስጦታ ናቸው አለ? የአምላክ ስጦታ ናቸው አለ። መጽሐፍ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ አለ። ተመልከቱ፣ ሚስትን ያገኘ በረከትን አገኘ። ሚስት ምንድን ናት? በረከት ናት። መጽሐፍ ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከአምላክ ዘንድ ናት አለ። ከማን ዘንድ? ከአምላክ ዘንድ ናት አለ። አሁን ይህንን ተከታተሉ። ይቺ ናት ዋናው ጥቅስ። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ አለ። ልጆች ማለት ነው፣ ከላይ ያየ ነው። መዝሙረ ዳዊት 127 ቁጥር 3 ላይ ልጆች የአምላክ ስጦታ ናቸው ብሏል። በጎ ስጦታ እና አለ ፍጹም በረከት አለ። ሚስትን ያገኘ በረከትን ያገኘ ብሏል። መጽሐፍ ምሳሌ 18:22 ላይ ከላይ ናቸው አለ። ልክ ዮሐንስ ወንጌል ምዕራፍ 3 ላይ እንዳየ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ምን ነበር ያለን የነበረው? ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው ብሏል። ከላይ ማን ነው? ከላይ የመጣው ክርስቶስ። ያዕቆብ ምዕራፍ 1 ቁጥር 17 ላይ ልጆችና ሚስት ከላይ ናቸው አለ። ከየት ናቸው አለ? ከላይ ናቸው አለ። ላይ የሚለው የግሪከኛው ቃል የሚጠቀመው ተመሳሳይ ነው። ዮሐንስ ወንጌል 3:31 ላይ ካለው ጋር። ከዛስ ቀጣዩ ነው የምፈልገው። መለወጥ በእርሱ ዘንድ ከሌለበት፣ በመዘሩ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። መውረድ ለሚለው ቃል አናባይኖ የሚለው ቃል የግሪከኛው ቃል ዮሐንስ ወንጌል 3:31 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እና የያዕቆብ ምዕራፍ 1 ቁጥር 17 ላይ የተጠቀመበት አንድ አይነት ቃላት ነው። ያዙልኝ። ምን የሚለው ቃል? መውረድ የሚለው ቃል የግሪከኛው ቃል አናባይኖ ነው የሚባለው። አናባይኖ የሚለው ቃል ለዮሐንስ ወንጌል 3:31 በተመሳሳይም ለዮሐንስ ወንጌል 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራው አለ ስጋዬ ነው አለ። ስለዚህ ስጋው ከሰማይ ወርዷል ወይ ነው ጥያቄው። አይ ከድንግል ማርያም የነሳው ነው፣ ከድንግል ማርያም የሚጀምር ነው። መነሻና ጅማሮ ያለው ነገር ነው። መነሻና ጅማሮ ያለው ስጋው ግን ከሰማይ ነው የወረደው ሲባል ያኔ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና አለው ማለት ሳይሆን በተአምር መምጣቱን በጎ ስጦታ መሆኑን ለማሳየት ነው። ለምን ራሱ እዛው ላይ የያዕቆብ ምዕራፍ 1 ቁጥር 17 ላይ ምንድን ነው የሚለው? በጎ ስጦታና ፍጹም በረከት ከላይ ናቸው። መለወጥ በእርሱ ዘንድ ከሌለበት፣ በመዘሩ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ የሚለውን ስትሮንግ ነምበሩን ብትጫኑት አናባይኖ ነው የሚለው። አናባይኖ የሚለውን
የያዕቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው ብለው ደግሞ እናየዋለን። መጀመሪያ ግን ከላይ የሚመጣው አለ፣ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት ምናምን የመሳሰሉ ጥቅሶች አንድ አይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይህንን ለመረዳት ትፈልጋላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንግባ። ዮሐንስ ወንጌል 6:51 ላይ ምንድን ነው የሚለው? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው። ስጋው ከሰማይ ነው ወይ? ሊትራሊ ከሰማይ ወርዷል ወይ? ቃል በቃል ወርዷል ወይ? ሊትራሊ ነው ወይ? አልጎሪካል ነው? ሊትራሊ የሚወሰድ ነገር ነው ወይ? እማራዊ ነው ወይ? አይደለም፣ ፍካራዊ ነው ከተባለ እንግዲያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት አለ? ከብርሃናት አባት ከአብ ምን ይላሉ አለ? ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየ ነው፣ መውረድ የሚለውን ነገር ያየ ነው። ሁለት ጥቅስ እንመለከትና ኢንሻአላህ ወደፊት እንሄዳለን ማለት ነው። ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ ያ ጀማ። ክርስቲያኖች ኢየሱስ ክርስቶስ ቅድመ ሕልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው አስምሩልኝ፣ አንድ ሰው ከኔ በኋላ ይመጣል አለ። ሰው ያ ሰው ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል አለ። አንድ ሰው ስለ ሰው ነው የሚያወራው፣ ስለ መለኮት አይደለም የሚያወራው። አንድ ሰሟን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን አንድ አምላክ ከኔ በኋላ ይመጣል ከኔ በፊት ነበረ ቢል ኖሮ ምናልባት ያስኬዳል። ሰውነቱ ከድንግል ማርያም ማህፀን የሚጀምር ነው። ከኔ በፊት ነበረ ይላል። በፊት የሚለው ቃል ግሪከኛው ምንድን ነው? ፕሮቶስ ነው የሚለው። ፕሮቶስ ማለት ለክብር ይመጣል። ባይብል ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት። የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ። ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል ፊተኛ በፊት ስም መደብ ነው። ራሱ ኤሚ ከሚለው ቃል ነው ራሱ ነበረን ለማለት ኤሚ አላያችሁ። ፊተኛ ሊሆን የሚገባ ሊሆን እንዴት ነው ሊሆን የሚባለው? ከእናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ሲባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ። ዛት ሚስ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን? ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፕሮቶስ ሊሆን የሚወድ ይላል። ፕሮቶስ ማለት ፊተኛ ማለት ነው። ፕሮቶስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆኑ ይፈልግ አለ። በፊት ሲባል ምን ማለት ነው? በቅድመ ሕልውና በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን እዛው ጋር ስትመል ከኔ ይልቅ የከበረ ሆኗል አለ። በክብር መጥምቁ ዮሐንስን ኢየሱስ ይበልጠዋል። ኢየሱስ ድብና አድርጎ ይበልጠዋል። ስለዚህ ምንድን ነው በክብር ደረጃ ማለት ኦንቶሎጂካሊ ሰው ናቸው ሁለቱ። መጥምቁ ዮሐንስም ሰው ነው፣ ኢየሱስም ሰው ነው። ምንም ልዩነት የላቸው። ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው። ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆኑ ይፈልግ አለ። ዛት ሚስ በእድሜ የሚበልጥ ማለት ነው እንዴ? አይደለም። ራሱ በፊት ሊሆን ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ የሚል ቃል ነው የሚጠቀመው። ኤሚ ምንድን ነው? ስትሮንግ ለምበሩ ላይ ስታዩት ከእኔ በፊት ነበረ ኤን ኤሚ ነው ራሱ እንትኑ ማለት ነው። ፕሮቶስ ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ይሁት እንደምትመለከቱት 10ቱ ትእዛዛት በእድሜ አይበላለጡ። የመጀመሪያው እስራኤል ስማ ጌታ አምላካችን አንድ ጌታ ነው፣ በፍጹም ሀሳብ በፍጹም ነፍስ ውደድ። ሁለተኛ ባልንጀራን እንደራስህ ውደድ። አትስረቅ፣ አታመንዝር 10 ናቸው። ከ10ቱ ትእዛዛት ውስጥ ግን ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ
ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ታላቂቱና ፊተኛይቱ ለሚለው ቃል ፕሮቴን የሚለው ማስኩላይን ጄንደር ነው። ማነው ፌሚናይን ጄንደር ነው። ዛት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም፣ የሚቀዳደሙት በክብር ነው የሚቀዳደሙት። በክብር የመጀመሪያ የነበረው ትእዛዝ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው፣ እሱም በፍጹም ልብህ በፍጹም ሀሳብህ አምልክ ወይም ደግሞ ውደድ የሚለው ትእዛዝ የመጀመሪያው ታላቂቱና ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቴን የሚለው የፕሮቶስ ምንድን ነው? ማስኩላይን ጀንደር የነበረው ፌሚናይን ጀንደር ነው። ፕሮ ማለት በፊት ማለት ነው። መስተዋድድ ራሱ ከኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ መላኩን ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድን ነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከእኔነቴ በኋላ ነው የሚመጣው። ያ የሚመጣው ግን ከእኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም።